ወንድ ልጅ ሊታዘንለት አይገባም። ምክር የሚያስፈልገው ወንድ ነው። አሁን ሴት ልጅ ምክር ያስፈልጋታል ብዬ አላስብም። ሴት ልጅ አንድ ግንኙነት ውስጥ ገብታ ትዳር መስርታ ልጆች ስትወልድ በቃ ሺዝ አ ማዘር ለልጆቿ ነው የምትኖረው። ወንድ ልጅ እንደዚህ አይነት ፕሬዠር የለበት። ስለዚህ መገራት አለበት። ኢንሳም ወይ ቤት ውስጥ ኤነርጂ መጠበቅ አለበት። ጀስት ከዚ ሴት ልጅ መታ ሰርታ ብሩን ስላመጣች እሷ አባወራ ሆነች ማለት አይደለም። ወንዱ አክቲቭ ካልሆነ ቤተሰቡ መራብ የለበትም፣ ቤተሰቡ መሞት የለበትም። እናት ወይም ሚስት ወጥታ ትሰራለች እና እዚህ አይነት ሲቹዌሽን ሲሆንስ ምንድን ነው የሚከሰተው? ወንድ ልጅ ሰንፎ ወንድ ልጅ አክቲቭ ሳይሆን ቀርቶ ሴት ልጅ አስበሽዋል ከሴትነት ሚኗ ወጥታ የወንዱንም ስራ የወንዱንም ሀስል ስትሰራ ለቃ በጣም ነውር ነው። ሊሆን የማይገባው ነገር ግን አሁን የሆነ ያየነው ነው። የአንድ ሀገር የመጀመሪያ ዩኒቱ ቤተሰብ፣ እናት፣ አባት፣ ልጆች ስትራክቸሩ ራሱ እየፈረሰ ነው ያለው። አሁን ሴቷ በትዳር ውስጥ እርፍ እንድትል ልቧ እርፍ እንዲልላት እንደው ሪሌሽንሺፕ ፓርትነሯ ምን ብታገኝ ነው ጥሩ? ለወንድም ለሴትም ሳላሶቹ ከባድ ነው። ለምን? አንዲት ሴት ብቻዋን ሙሉ አይደለችም። ወንድ ያስፈልጋታል። ቢካዝ አንድ ሴት ልጅ ገንዘብ ያለው ሰው ነው የምፈልገው፣ አቅም ያለው ሰው ነው የምፈልገው በኢኮኖሚ ማለቷ ልክ ናት ይላሉ። አትሊስት የምትፈልገው ነገር ታውቃለች። በሌላ በኩል ደግሞ እንደዚህ አይነት ክራይቴሪያ ውስጥ አይገባም ይላሉ። ሴት ልጅ ገንዘብ ያለው ወንድ እፈልጋለሁ ስትል ጀስት ጫማ፣ ቦርሳና ሽቶ ምናምን እንዲገዛላት ነው ሰው የሚመስለው። ግን አይደለም። ሪሌሽንሽፕ ሎንግ ተርም ስታስቢው ለምንድን ነው ገንዘብ ያለው ወንድ የሚፈለገው? ሰዎች ሪሌሽንሽፕ ውስጥ ሲገቡ ማወቅ አለባቸው ብለሽ የምታምኛቸው ሶስት ነገሮችን ካልሽኝ፣ ውባለም የስነ ልቦና ባለሙያ በተለያዩ ማህበራዊ ድረገጾች ላይ በግንኙነትና በስነ ልቦና ዙሪያ የተለያዩ ምክሮችና ፕሮግራሞችን አዘጋጅና አቅራቢ እንዲሁም በwebclass.com ዌብሳይት ላይ አስተማሪ፣ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ወጣት የዛሬ እንግዳችን ናት። አብራችን ቆዩ። ውባለም እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ደስ ብሎኛል ስለተገናኘን። ዛሬ ደግሞ ከአንቺ ጋራ በሪሌሽንሽፕ ጉዳይ እኔ ድሮ እዛ ሬዲዮ ላይ ሳወራው ነበረ። አልቋል ያ ዘመን። አሁን ሶሻል ሚዲያ እና አይ ቲንክ ደግሞ ሰው በጣም አሁን ቨልነረብል እየሆነ ነው አይደለም? ግልጽ ነው፣ ግልጽነት በጣም ክፍት ነው። ማውራት ምንም ችግር የለም። ቲክቶኮች ላይ አንዳንዴ ሲነሱ ድንገት ሰማቸው እየተያየሽ እኮ ነው። ጎረቤትሽ ግልጽ ሲሆን አንቺም ያንን ድፍረቱን ይሰጥሻል፣ ኮሬጁን ይሰጥሻል ለመናገር። ኮንቴጂየስ ነው። ይጋባል እርስ በርስ እና አሪፍ ነው። በጣም አሪፍ ለውጥ ነው ይመስለኛል። እና ቀደም ሲል ስናወራ ማነው ፎሎ የሚያደርግሽ የሚከተልሽ ስልሽ እንዲያውም ሀያዎቹ ናቸው ስልሽ አይ ሀያዎቹ ብቻ አይደለም ማለት 30 40 ኢቭን ቢዮንድ በጣም ያማከለ ነው። ሁሉንም ያማከለ ነው። ምክንያቱም ሁሉም እድሜ ያለ ርዕሱ በጣም ዩኒቨርሳል ነው። ሁሉንም ይነካል። ተረዳሽ? ሪሌሽንሽፕ የሚባለው ነገር ሁላችን የሰው ልጆች የሚነካ ነገር ነው። ወንድ ሴት ራሱ አይልም፣ እድሜ አይልም። አንድ ሰው ግለኛ ሰው ሆኖ መኖር አይችልም። አንድ ሰው ምንም ያህል ግለሰብ ነኝ ብለሽ ብታስቢ፣ ኢንዲቪጁዋል ነኝ ብለሽ ብታስቢ ስቲል የሆነ ሪሌሽንሽፕ አለሽ። ከእናትሽ ጋር ሪሌሽንሽፕ አለሽ፣ ከአባትሽ ጋር፣ ከወንድም እህትሽ ጋር ጓደኞች አሉሽ። ከዛ ትንሽ ቆይቶ እድሜሽ ደግሞ ሴት የፍቅር ግንኙነት ይኖርሻል፣ የትዳር አለ፣ ከልጆች everything is relationship if you look at it ሁሉም ሪሌሽንሽፕ everything is relationship በዚች ዓለም ላይ so ዩኒቨርሳል ስለሆነ ዳቦና ውሃ ነው ሪሌሽንሽፕ። ስለዚህ ከነዚህ ቤሲክ ኒድስ ወይም መሰረታዊ ፍላጎቶች ውስጥ አሁን አራተኛ አድርገን እናስቀምጠው ሪሌሽንሽፕ ግንኙነት። እንግዲህ ስለ ሪሌሽንሽፕ ካነሳሽልኝ አይቀር ቀደም ሲል እንደው ከመጀመራችን በፊት እያወራን ነበረ። አይነቶች አሉ አልሽኝ። አሁን እኔ ማላቃቸው አዲስ እየመጣል ተቀይሯል አልሽኝ። ዘመን አመጣሽ ያሁኑ። ምን አይነት ሪሌሽንሽፕ አለ? ለምን መሰለሽ ይሄንን የምጠይቅሽ? አሁን እኛ የኔ ጊዜ የነበረው እንማራለን፣ ወጣን፣ ስራ ያዝን፣ ብዙ ነገር አናየም። ውሸት ምን ያደርጋል? በቃ ጥሩ ሰው ነው ወይ ቁም ነገር ያዝ ሳቅሽብኝ አይደል? ቁም ነገር ያስባሉ ወይ በጊዜ ይገባል። ትዳር፣ ልጆች፣ አባት መሆን እንደዛም አናስብም። ያኔ አሁን ነው ልጆች አባት እንኳን መሆን ይችላል ወይ? እናንተ ናችሁ ማሰብ የጀመራችሁት። ፖቴንሻል ነው ወይ ይሄ ወንድ ይሄ ባልም የሆነው?
እና አሁን ላይ ብዙ ነገሮችን እሰማለሁ። ሪሌሽንሽፕ ላይ ቴራፒ አልሰራም፣ ግን በጣም ይገርመኛል። እና ንገሪኝ እስኪ እንደው ምን አይነት ላይ ደርሰናል አሁን? ሪሌሽንሽፕ በጣም ብዙ ነገር አለ። የሚገርምሽ አሁን ሪሌሽንሽፕ እንዳልሽው ድሮ በቃ ከሆነ ሰው ጋር ተጣጥመሻል፣ ተዋደሻል፣ ትቀጥያለሽ ነበረ ነገሩ። ተማምነሽ ትቀጥያለሽ። አሁን ብዙ አይነት ኮምፕሌክሶች አሉ። ራሱ ሪሌሽንሽፑ ኮምፕሌክስ እያመጣ አይነት እያመጣ ቀጥሏል። አሁን ዘመን አመጣሽ ከሚባሉት ቅድም እንዳነሳሽ ሲቹዌሽንሽፕ የሚባል አለ። ሲቹዌሽንሽፕ ሚኒንግ ኢስ ጀስት ሲቹዌሽን፣ ስም የሌለው ነገር ነው። ከዛ ሰው ጋር ምን እንደሆንሽ አታውቂም፣ ጀስት እንደምትገናኝ ብቻ ነው የምታውቂው። እንዴት? ኧረ አስረጂ። የፍቅር ግንኙነቱ የታወቀለት አይደለም። በሁለቱም ሳይድ ግራ የሚያጋባ ነገር ሆኖ ነው የሚቀጥለው ማለት ነው። ይሄ ደፍነት የሆነ ነገር የለውም። ይገናኛሉ፣ ብዙ ነገር ላይ ሊደርሱ ይችላሉ፣ ሁሉም ነገር ላይ ሊደረስ ይችላል፣ ግን ስም የለውም ይሄ ነገር። ዝም ብለሽ ነው የምትገናኙ። ኦፊሻልም የታወቀ ነገር የለም። ጓደኞች አያውቁም፣ ቤተሰቦች አያውቁም። በቃ እንደዛ ሆኖ የሚቀጥል አይነት ሪሌሽንሽፕ አለ። ሲቹዌሽንሽፕ ይባላል። የሆነ ሰው ህይወትሽ ውስጥ አለ፣ ግን ስም የለውም ግንኙነቱ። አብረሽ ትታድሪ፣ አብረሽ ወሲባዊ ግንኙነት ሁሉ ሊደርስ ይችላል። ሁሉም ነገር ሊደርስ ይችላል። ፍሬንድስ ዊዝ ቤነፊትስ ብለናል ቅድም። እሱም እንደዚሁ እንደ ኤክስቴንሽን ነው። አንደኛው ወደ ሌላኛው እያደገ ነው የሚሄደው። ሰው ወይ በጓደኝነት ይጀምሩና ፕላቶኒክ የሆነ ምንም ነገር የሌለው፣ ከዛ ወደ ቤነፊትስ እንጠቃቀም በሚለው ማለት ነው። ዩዥሊ ጥቅሙ ሴክሹዋል ነው የሚሆነው። ፍሬንድስ ዊዝ ቤነፊትስ የሚባለው ለዛ ነው። እሺ ሌላ አለ? ምናልባት ሌላኛው መልክ ካለ ብዙ አይነት አለ። አሁን እንደዚህ ያስጀምሪና እራሳቸው ጃርገን እያመጡ ይሄዳሉ። በጣም ኮምፕሌክስ ይፈጥራል። ይሄ አሁን ዴቲንግ ግን ሲምፕል የነበረው ነገር በቃ አንድ ወንድ አንድ ሴት ተዋደዱ፣ ተጣጣሙ፣ ሪሌሽንሽፓቸው ቀጠለ ከሚለው ነገር ወደ እነዚህ ነገሮች ይሄዳል ማለት ነው። እዚህ ላይ አይነጋገሩም። ምንም መነጋገር የለም ማለት ወዴት እየሄደ ነው ማለት። ከዛ ሰው ጋር እንግዲህ ትልቁ ነገር ሴክሹዋል ኢንቲሜሲ ትልቅ ይመስለኛል። ትልቅ ቦታ አለው። ድሮ እኮ በጋብቻ ብቻ የታጠረ ነበር ኢንቲሜሲ። ትክክል። ከተጋባች ቤተሰብ ካወቀ እልል ከተባለ የ80 ምናምን ፈርመሽ ነው ኢንቲሜሲ ውስጥ የምትገቢው። አሁን ተገልብጣል። ኦልሞስት ከኢንቲሜሲ ጀምረሽ ነው ወደዛ የምትሄጂው። ከዛው ከሴክሹዋል ኢንቲሜሲ። ስለዚህ ከመጨረሻ ሆነ የሚጀምረው ከመጀመሪያው ሳይሆን ማለት ነው። ስለዚህ እነዚህ አዳዲስ የመጡ ታይፖች ናቸው የምንሰማቸው ናቸው። ምንም አትተዋወቂም፣ ዝም ብለሽ መቀጠል ማለት ነው። ዝም ብለሽ መሄድ ሰው ለዛ ነው ያለው። እና ኮሚኒኬሽን ይቸግራል መሰለኝ ሰው በጣም ኮሚኒኬሽን ባሪየር አለ። እንደዚህ የመነጋገር ችግር ሰው ያጋጥመዋል። አብዛኛው በደንብ እስቲ ምንድን ነው ማለት ሳትነጋገሪ አብረሽ ታድሪያለሽ፣ ትበያለሽ፣ ትጠጫለሽ፣ ትዝናኛለሽ፣ ግን ምንም ኮሚኒኬሽን ብሎ ነገር የለም። በጣም ቀዝቅዟል ኮሚኒኬሽን በሪሌሽንሽፖች መካከል። ምክንያቱም አይ ብሊቭ ሰው በቃ ጀስት ይሄ ራሽ ላይፍ ውስጥ ነው ያለው አሁን በአጠቃላይ ማለት ነው። ልክ ነው። በቃ ወካባ ውስጥ ነው ሰው ያለው። ይሄ ረጋ ብሎ የማሰብ ህይወቴ ምንድነው፣ እኔ ምን እፈልጋለሁ፣ ይሄ ነገር የዛሬ 3 ዓመት 5 20 ዓመት ምን አይነት ተጽዕኖ ያሳድርብኛል ምናምን የሚለውን ነገር አርቆ ሪፍሌክት የማድረግ አቅሙ ብዙ ሰው የለውም። ድሮ ደግሞ ብዙ ጊዜ ያወራዋለሁ ይሄን ነገር። ባህላችን፣ እምነታችን፣ እሴት ነበረ እንደ አንድ ማህበረሰብ ላይ ነውር ብለን የምናስባቸው ነገሮች ነበሩ። ይሄ እኮ አይደረግም፣ አባቴ የሚለኝ እናቴ የሚለኛል ከጎረቤት የምትፈሪው ነገር ነበር። አሁን እሱም በጣም እየተሸረሸረ ነው። ባህላዊ እሴቶች የሉንም። በቃ ኤቭሪቲንግ ዘፈቀደ ይሆናል ማለት ነው። እንደው አሁን እንግዲህ ሶሻል ሚዲያ ላይ በጣም አክቲቭ ነሽ። ብዙ ሰዎች ያዋሩሻል፣ ብዙ ሰዎች ይጠይቁሻል። ጥያቄዎች በጣም ይኖራሉ ብዬ አስባለሁ። ምን ላድርግ አይደለ? በጣም የምትጨናነቂው የትኛው ችግር ነው? ምን ላድርግ የሚባለው የሪሌሽንሽፕ ወይም የግንኙነት ችግር። አብዛኛው ሰው ጅማሬው ነው ራሱ የሚከብድ። የሚገርምሽ እንዳልሽው አንድ ከገባሽ በኋላ እየተጣጣምሽ ልትሄጂ ትችያለሽ፣ ስህተቶቹ የታረሙ ምናምን። ግን ራሱ ግንኙነቱ መፍጠር ብዙ ሰው ይቸገራል። እሱ ነው እኔ ብዙ ጊዜ የሚደርሰኝ ጥያቄዎች። ከምን ልጀምር ስትይ ምን ለማለት ነው? በደንብ እስቲ
አብራሪልኝ። እንደው ግንኙነት ባይፈጠር አንድ ወንድና ሴት መቼም አብረው አይኖሩም ምንም በሌለበት። እንደው ታየው ቅድም እንዳልሽው አይነት ሲቹዌሽንሺፕ ፍሬንድስ ዊዝ ቤኔፊት ሊሆን ይችላል። መቼም አለ የሆነ ግንኙነት ኦልሬዲ የጀመሩት ግንኙነት ነው የከበዳቸው ማለት ነው። እንዴት ልጀምር ያሉት ለመጀመር ራሱ መጀመሪያ ማለት ነው ሄዱ ሴቷን አናግሮ አሳምኖ ወይም ደግሞ እንድትወደው አድርጎ እሱን ይሄ በቃላ ዳይናሚክስ ዋላ አይደለ መፍጠር ሮማንቲክ የሆነውን ዳይናሚክስ መፍጠር ብዙ ሰው እሱ ላይ ይቸገራል። ብዙ ወንዶች ሰው this is regardless of age ወጣቶችን ባያቸው ጎልማሶችን ባያቸው ግንኙነት ውስጥ ያልገቡት ማለት ነው ሴት ልጅ ማማለል ማለት ማማለሉ ይቸገራሉ። ትክክለኛዋን አጋሩን ማግኘትም ላይ ሰው ይቸገራል። ይኖርሻል አጋር ምናምን ግን is this the right one ለኔ የሚሆነው ነው ወይ ይሄ የመለየቱ ነገር ሰው ይቸገራል። እሱ ዲሰርን ማድረግ በቃ ይሄ ትክክል ነው ልቀጥልበት ይሄ ነገር ብሎ ለመወሰን የሰው ምክር ይፈልጋል። ብዙ ጊዜ ሰው እኔ የምጠየቃቸው ምክሮች ናቸው። አብዛኛውን ጥያቄዎች እነሱ ናቸው። ምናልባት ጥያቄዎቹ ምን አይነት ቅርጽ አላቸው ማለት መልክ አላቸው ምን ለማለት ፈልጌ ነው። እንዴት ላዋራት ነው የሚሉሽ? እንዴት ላርግ በጣም ጀነሪክ ሆኖ ነው የሚጠይቁኝ። እኔ ራሴ እስኪ ከብደኝ ድረስ ማለት እስከምል አንቺ ራስሽ መጠየቅ አለብሽ እነሱን ሞር ዲቴይልድ ሆነው ችግሩን ለማወቅ ማለት ነው። ትክክለኛውን ሶርሷን ችግር ለማወቅ እነሱ በቃ እኔ ብቸኛ ነኝ ወር መወዳት የምትወደኝ ሴት የለችም ምን ላድርግ እንዴት ነው ሴት የኮንፊደንስ ችግር አለ በጣም ብዙ አይነት ነገሮች አሉ። የኮንፊደንስ ችግር አለ ሰዎች ያጋጥማቸዋል። እሱ ምናልባትም ከተሳሳትኩኝ አርሚኝ ብዙ አንቺ ጋር የሚጽፉት ሰዎች ወንዶችም ይሁን ሴቶችም ብቸኝነት አላቸው። ብቸኝነት የሚባለው ነገር አንዱ የሚያሳስብን ነው የሚያሳስብ ችግር ነው ብለሽ ታስቢያለሽ? በተለይ በዛሬ ጊዜ ላይ ዲስ ዴይስ ለውብ ዓለም ያሳስባል ብላ ታስቢ ይሆን? ብዙ ሰው በብቸኝነት ይጠቃል። ግን behind closed doors ከበስተጀርባ ነው ይሄ ነገር ያለው። ስትታይ አንድ ሰው ሲታይ በጣም ሶሻል ላይፍ ያለው ምናምን ብዙ ጓደኞች ያሉት ይመስላል። ግን በጣም አብዛኞቻችን በብቸኝነት እንጠቃለን። ይሄን ሶሻል ሚዲያ በጣም ባሪየር እየፈጠረ ነው። ሪሊ ይሄ ፌስ ቱ ፌስ ይሄ ሚውቹዋል የሆነ ጀኑን የሆነ ኮኔክሽን በጣም እየጠፋ ነው ያለው በእኛ ጀነሬሽን። ሁሉም ሰው በሩን ዘግቶ ነው በጣም የተቀመጠው። ለወንዶች በጣም አደላለሁ አልሽ ልበል? አደላለሁ አላልኩ እንጂ የኮንቴንት ቅርጽ ነው ኮንቴንት መንከድ ካሰብሽ ለምን ወንዶቹ ምንድነው አሳዝነውሽ ነው ተጎዱ ምንድነው ምን ክፍተት አይተሽ ነው? ለምን ወንዶቹ በብዙ መልኩ ነው ይሄንን ጥያቄ የሚመልሰው ነው። ሁሌ ስጠየቅ አዲስ መልስ ነው ይመጣልኝ። ግን I think አሁን ወንድ ልጅ ሞር ሎጂካል ነው። ሎጂክን ተንትነሽ በሳይንሳዊ መንገድ ልታስረጁ የምትችይው ወንድን ይመስለኛል። ሴት ልጅ ሞር ኢሞሽናል ነን። አንድ ሪሌሽንሽፕ ውስጥ ስንገባ ኢንቱዊቲቭሊ የሆነ ዳይናሚክስ ይገባናል። በአይምሯችን ሳይሆን ሰውነታችን ይገባናል። ልክ ነው። ደመነፍሳችን ይገባናል። ሴት ልጅ አንድ ግንኙነት ውስጥ ገብታ ትዳር መስርታ ልጆች ስትወልድ በቃ ሺዝ አ ማዘር ለልጆቿ ነው የምትኖረው፣ ለቤተሰቧ ነው በቃ እዛ የቆመችው ማለት ነው። ወንድ ልጅ እንደዛ አይነት ፕሬዠር የለበትም። so his mind wanders አይምሮ ዋንደር የማድረግ ለግዠሪ አለው or ክፍተቱ አለው። ስለዚህ መገራት አለበት in some way። ምክር የሚያስፈልገው ወንድ ነው። አሁን ሴት ልጅ ምክር ያስፈልጋታል ቢያላስ ወንደር ያደርጋል እዚህ even physically ባያረግ እንኳን አይምሮ ግን ወንደር ያደርጋል የወንድ ልጅ። ምንድነው ብዙ ጊዜ ወንደር ቋንቋውን አግዥኝ ፕሊዝ። የሚያስባቸው የሚያሰላስላቸው ነገሮች አሉ። የሚያቸው ይበታተናል፣ ሀሳቦቹ ይበታተናል ከሴት ልጅ ይልቅ ማለት ነው። በጣም ሴት ልጅ ነው የተኮና አቋለን ሴቶች በቃ እንዴ ቫልነራብል ነሽ። ልጆች ካለሽ ያለሽ አንዴ ልጆች ከወለድሽ ማለት ነው ለራስሽ ራሱ ልታስቢ ጊዜ አይኖርሽም እንኳን ሌላ ውጭውን ዓለም ለመፈለግ። ወንድ ልጅ እንደዛ አይደለም። ሞር የአይምሮ መገራት የሚፈልገው ወንድ ነው ምክር የሚያስፈልገው ብዬ ማስበው። ሴት ልጅ ውስጧን ከሰማች ውስጧን ካመነች ሺዝ ጋርት እሱ በቂ ነው። እንዲሁም ኤክስተርናል ኢንፍሉዌንስ ሴት ልጅ አያስፈልጋት። ስለዚህ ይሄ ብዙ የሚደከመው ነገር
ማለት ብዙ አይደለ ሞቲቬሽናል ስፒከሮች የሚናገሩት ስለ ሪሌሽንሺፕ ብዙ ቲፕሶች ይወጣል፣ ብዙ ቪዲዮዎች ይወጣል ለሴቶች ተብሎ ብዙ አይደለም ታውቀዋለሽ ብዙ ነገር እያልሽኝ ነው። ማይ ሄልፕ እኮ አንዳንዴ ያው ያስታውስሻል፣ የማስታወስ ጥቅም ሊኖረው ይችላል። ግን እኔ አሁን አንዲትን ሴት ልመክር ብፈልግ እስኪ ውስጥሽን አዳምጪ ነው የምላት። ምንድን ነው የምትፈልጊው አንቺ የምር? ከዛ ፋይንድ ዘ ካሬጅ ብርታቱን ነው። ብዙ ጊዜ ሴት ልጅ የሚጠፋት ትፈራለች ነው። ሼም አለ፣ ሶሳይቲ አለ፣ ፕሬሸሩ አለ። አንድ ነገር ፈልገሽ ያንን ነገር ለማድረግ ብርታቱን ውስጥሽ ካሬጅ ደግሞ ከውስጥ ነው ይመጣ። እኔ እዚህ ምንም አውርቼ ብርታት አልሰጥሽም። ልክ ነሽ። ቃልሽ ነው ማባከነው። ብርታት ከውስጥሽ ከእምነትሽ ነው የሚመጣው፣ ከውስጥ ነው የሚመጣው። ስለዚህ ውስጥሽን አዳምጪ ነው የምትይው። እንደው ወንዶቹም ላይ በደንብ አተኩረሽ ስለምትሰሪ ከወንዶቹ ጥያቄ እንጀምርና አሁን እንግዲህ አንድ ወንድ ወደ ሪሌሽንሽፕ ገብቶ በደንብ እረፍት እንዲሰማው እንዲረጋጋ እንዳልሹ መገራትም አለበት ብለሽኛል። እሱ ላይ ደግሞ እናወራለን። እንዴት ነው የሚገራው የሚለው ነገር ሁላችንም ጥሩ እውቀት ይኖረናል፣ ጥሩ መረጃ ይኖረናል ብዬ አስባለሁ። እና እንደው አብረው ካለች ከህይወት አጋሩ በይው ሪሌሽንሽፕ ፓርትነሩ በይው ወይም ከፍቅር እረፍት እንዲሰማው ምንድን ነው መደረግ ያለበት ነገር ወይም ምንድን ነው የሚፈልገው? ለወንድ ልጅ ሴት ልጅ እረፍቱ ናት። ለዛ ነው ሪሌሽንሽፕ የሚያስፈልገው። ትዳር በጣም አስፈላጊ ነገር የሆነው እርስ በርሳችን የምንደጋገፈው እኛ ነን ያለ ነው። ካውንተር ፓርቱ ናት ሚስቱ ሴት፣ እሷ ናት የምትደግፈው የምታሳርፈው። ወንድ ልጅ አብዛኛው ህይወቱ ውጭ ነው፣ ሀስል ነው፣ ብዙ ነገር ይጠይቃል። የወንድ ልጅ ህይወትም ቀላል አይደለም። የሁለታችንም የራሱ የቻለ ጫና አለበት። ሴት ልጅም የራሷ ጫና አለባት፣ ወንድ ልጅም የራሱ የሆነ ጫና አለበት። ከሱ ጫና ትንሽ የምታስመልጠው ሴት ናት። በቃ በሴትነቷ ወተር ፌሚኒቲ እንዴት ታስመልጠዋለች? ስራውን ሰርቶ ከሰዎች ጋር ተገናኝቶ ምን ብሎ ቤቱ ሲመጣ በሴትነቷ የምትቀበለው ሴት ካለች፣ ሚስት ካለችው በጭቅጭቅ ማትጠብቀው ወይም ደግሞ በንዝንዝ የሆነ ነገር ፈልጋዊ ነው እንደሌላ አለቃ ሆና ማትጠብቀው ሴት ነው። ስራ ቦታው ከአንድ አለቃ ጋር ዲል እያደረገ ነው፣ ቤት ውስጥም ሌላ አለቃ ከሚጠብቀው ከዛ ነገር ትንሽ የምታሳርፈው ፌሚኒኒቲ የሚባል ነገር አለ፣ ሴትነት። ይሄ ጀኔሬሽን በጣም እየጠፋ ያለ ነገር ነው። ምንድነው ኮንሰፕቱ? በጣም ፎሬን ነው ለብዙዎቻችን፣ አይገባንም ምንድነው ሴትነት ማለት። እና በጣም ይሄ ኮንሰፕቹዋሊ ማስረዳው ነገር አይደለም፣ የሚገባሽ ነገር ነው። አንዲት ሴት ሴትነት ካላት ይገባሻል፣ እናትነት አላት ማለት ነው። የሆነ ሪሲቭ ማድረግ ትችላለች፣ ነርቸር ማድረግ ትችላለች። ሴትነት የሚለውን ኮንሰፕት ለመረዳት እናትሽን አስቢያት። እናት ከአንቺ ጋር ያላትን ከልጇ ጋር ያላትን ግንኙነት አስቢ። ዳትስ ፌሚኒቲ፣ ከልጇ ጋር ያላት ግንኙነት ማለት ነው። እሱን አይነት ፌሚኒቲ ነው አንድ ወንድ ሊፈልግ የሚችለው ከሚስቱ። እንዴ ግን ባለም ይሄ እኮ ማለት እናቱን እኮ የፈለገ አይደለም ወይም እናቱን እንደሆነ ይጠበቅብኛል። እናትን መሆን የለብሽም ማለት። አሁን የእናት የራሱን የቻለ ሚናዎች አሉ፣ ሮሎች አሉ አይደለ? ልጅሽን ዲስፕሊን ታደርጊያለሽ፣ ወደዚህ ሂድ ወደዚህ ና ምናምን ትያለሽ። እሱ እናት መሆን ነው። ግን ሴትነት ምንድን ነው ኮንሰፕቹዋሊ ብለን ካሰብ ነው ሀሳቡ መንፈሱ ምንድን ነው ነው። እሱን መንፈስ ነው ኢምቦዲ ማድረግ ያለባት አንዲት ሴት ባሏን ለማሳረፍ፣ አንድ ወንድ በግንኙነት ለማሳረፍ ማለት ነው። ስለዚህ የእናታዊ ባህሪ ሚና መጫወት ሳይሆን ጀስት መንፈሱን የሴትነት መንፈስ በደንብ ብታስረጂ ደስ ይለኛል። ለምን አሁን እንዳልሹ ስለ ፌሚኒን ኢነርጂ ሲወራ ፌሚኒዝም ነው የሚመስለው ሰው አለ። በእርግጠኝነት ግን መለየት አለብን ሁለቱንም። ትሮማታይዝድ አድርገዋል ይመስለኛል። ፌሚኒዝም is completely different። እሱ አይዲዮሎጂ ነው፣ እንደ አንድ ፕሮፓጋንዳ አይዲዮሎጂ ነው። it's an ideology። በጣም femininity is an essence፣ መንፈስ ነው። እንደ እሷም መንፈስ መንፈስ አይጨበጥም፣ አይነካም፣ አይዳሰስም። ግን እንደው ባለምዬ በገባሽ መጠን የዚህም ችግር የዚህ ጊዜ ችግር ስለሆነ በጣም ምንድነው አሁን እናቱ ካልሆንኩ እናት ለልጇ ከሆነች
እኔም እንግዲህ እናት ልሆን ነው በይከብቼ ማለት ነው። እናት ካልተኮነ የእናታዊ ባህሪ የተወሰነውን ነው የምወስደው ከዛ ማለት ነው። ይሄ ሪሰፕቲቭ ምለው አይነት ባህሪ አለ፣ ተቀባይነት። የእሱን ኤነርጂ ትቀበያለሽ። ዶሚናንስ ሰብሚሲቭ የሚባል ነገር ዳይናሚክ አለ በወንድና በሴት መካከል። ዩዥሊ አንደኛው ዶሚናንት ከሆነ ሌላኛው ደግሞ ሰብሚሲቭ መሆን አለበት። አንደኛው መሪ ከሆነ ሁለተኛው ተከታይ መሆን አለበት። ራይት? አንድ ዳይናሚክ እንደዛ ነው የሚሰራ። ላይክ ሁለት መሪ ሊኖር አይችልም፣ ሁለት ተከታይ ሊኖር አይችልም። በይንን ያንግ የሚባለው አለ፣ ጥቁር ነጭ። እንደዚህ አይነት ዳይናሚኮችን መጠበቅ አለብሽ። ይሄ ፊዚካል አይደለም አሁን ማወራቸው ነገሮች። እንዲህ እያየናቸው ምን ተነትናቸው አሉ፣ ሜታፊዚካል ናቸው፣ መንፈሳዊ ነገሮች ናቸው። ትንሽ ከአይምሮሽ መውጣት አለብሽ፣ ወደ ልብሽ መግባት አለብሽ፣ ይሄ ነገር ለመረዳት ማለት ነው። አንድ ግንኙነት በጣም ጤናማ ከሆነ ፒውርሊ ጤናማ ከሆነ ንጹህ ፍቅር ካለው ይሄ ነገር ይፈጠራል ስፖንቴኒየስሊ። ይሄ ዳይናሚክ ያለምንም ምክር፣ ያለምንም ሳይንስ፣ ያለምንም ትምህርት ማለት ነው። ሰውን የድሮ ግንኙነቶችን እናቶቻችን አባቶቻችን ብታይ በቃ በንጹህ ፍቅር ነው የሚቀራረቡት። መጀመሪያ ፍቅር ባይኖርም በንጹህ ልቦና ነው። በቃ ታገቢዋለሽ ይሄንን ወንድ እችን ሚስት ከነ ድንግልናዋ ነው የሚያገባው በቤተሰብ that's pure። ምንም ነገር ሴክሬድ ነው ማለት ነው። ልብሽ ንጹህ ከሆነ ይህም ዳይናሚኩ ይመጣል። ወንድ ነው፣ መሪ ነው፣ አባወራ ነው። ሚስት ደግሞ እራሷን የቻለ ሚና አላት፣ እመቤት ናት። የአንድ ቤት ሰው የራሷ ክብር አላት፣ የራሷ ሚናዎች አላት የምትጫወታቸው። ይሄ ትምህርት ቤት አትማሩም፣ እናቶቻችን አያቶቻችን አልተማሩትም፣ ግን የሚፈጠር ነው። አንድ ዳይናሚክ፣ አንድ ሪሌሽንሽፕ ውስጥ ይሄ ወንዱን ያሳርፈዋል በደንብ አድርጎ። ይሄ ወንዱን ያሳርፈዋል በደንብ። አሁን ታዲያ እያልሽኝ ያለሽው በአሁኑ ወቅት በተለይ ወጣቶቹም ጋርም ያለው ወይም ወጣትም ባይሆን ሪሌሽንሽፕ ውስጥ ያለ ሰው ይህንን መማር አቅቶታል የሚል ነገር ጠቅሰሽልኛል። በጣም መረዳ ምንድነው ብሎክ ያደረገው? አሁን የምታወሪው ነገር በጣም ተፈጥሯዊ ነው። ከአዳምና ሔዋን ጀምሮ እኔ እንደዚህ እንደኖሩ ነው የሚሰማኝ ለብዙ ዘመናት ወንድና ሴት። አሁን ብዙ ነገሮች ተቀያይረዋል። በእርግጥ ኢኮኖሚው ብዙ ነገሮችም ሶሻል ላይፉ ምን ልልሽ ፈልጌ ነው፣ ኢኮኖሚውም ስልሽ ሴቷም ሰርታ ትገባለች፣ ወንዱም ሰርቶ ይገባል። እሱም የሆነ ዳይናሚክሱን የቀየረው ይመስለኛል። ወደ በኋላ እንዲያውም ጥያቄ እጠይቅሻለሁ፣ ገቢ ካላት ሰው ጋር ትፈራለች ስለሚባል ይፈራ ሰው አለ። ወንዱ ይፈራታል ስትማሪ ገንዘብ ሲኖርሽ ምናምን የሚባል ነገር አለ። እሱን ወደ በኋላ ጠይቅሻለሁ። ግን ምንድነው ብሎክ ያደረገን ነገር? ይሄን ነገር ወደዚህ ወደ አልሹ ኢነርጂ ላለመምጣት ምንድነው የጎተተን ነገር? ባለ ይሄ ነገር የሚገርምሽ ግሎባል ነገር ነው። የኛ ማህበረሰብ ብቻ እያጋጠመ ያለው ነገር አይደለም። ግሎባሊ እንደ ዓለም የሆኑ እሴቶቻችን እየደሰረሱ እየተሸረሸሩ ናቸው ያሉት። ፋሚሊ ድሮ ዩኒት ነበር። የአንድ ማህበረሰብ የአንድ ሀገር የመጀመሪያ ዩኒቱ ቤተሰብ ነው። እናት፣ አባት፣ ልጆች ብሎ ኮሚኒቲ እና ብሎ ነው አንድ ሀገር የሚመሰረተው። ይሄ ስትራክቸሩ ራሱ እየፈረሰ ነው ያለው፣ የፋሚሊ ዩኒቱ። እሱ የሚጀምረው ከምንድን ነው? አንደኛ ኤነርጂውን በማበላሸት ዳይናሚኩን በማበላሸት የአባትና የእናትን የባልና የሚስትን ዳይናሚክ ሴቷ ወታ ትሰራለች፣ ትደክማለች። እራሷ ወንድ ሆና ማስኪን ኤነርጂ ይዛ ትመጣለች። ወንዱ ማይሰራበት አጋጣሚ ይኖራል። ሞር እሱ እየሰነፍ የሚችልበት አጋጣሚዎች ይፈጠራሉ። እነዚህ ነገሮች ውስጥ እሴት እየተበላሸ ይሄዳል። ትውልድ ወደ ትውልድ እያደገ ነው የሚሄደው። እየተቀባበል ነው የምንሄደው። አሁን ላይ ደረስ ነው ከብዙ ድንትንሽ በኋላ ነው፣ ስቴጆች በኋላ ነው አሁን ያለንበት ጋ የተደረሰው። ግን ይሄ ሞደርኒቲ ራሱ ዘመናዊነት የሚያመጣው ነገር ነው። ይሄ አሁን ካለንበት ዘመን ቶታሊ ተከልለን መኖር አንችልም። እኛ ልናደርግ የምንችለው እውቀቱ ኖሮን ባላንስ ማድረግ ነው፣ መቆጣጠር መቻል ነው። አሁን ድሮ አንኮንሽስ ነበር ይህንን ሁሉ ነገር እናትና አባቶቻችን ሲያደርግ አያስቡትም። እኔ ማስኪል ነኝ፣ እኔ እመራለሁ ምናምን ብሎ ሲያስብ አንድ ወንድ አያስበውም። ሴትም ልጅ ኦኬ እኔ ሪሴፕቲቭ ነኝ፣ ልስማው፣ እሱን ላዳምጥ፣ ትዕግስተኛ ልሁን ብላ ስታስብ
አስታውሳ አይደለም የሆነ ፖድካስት ላይ የሰማችሁን ምክር አይደለም that's unconscious አሁን ግን it's time we do it consciously you know consciously ማድረግ አለብን ኢኮኖሚ ውስጥ ጉዳይ ምናልባትም በገንዘብ እሷ ብትበልጥ ከፍ ብትል ወንድ ልጅ ያሳርፉ ሊሆን ይችላል ኢኮኖሚክሊ አሁን ፕራክቲካሊ አንድ ቲዮሪ ሲወርድ ብዙ አይነት ቫሪዬሽን ይኖራል አሁን ቲዮሪቲካሊ ነው እያወራን ያለነው ግን አንድ ቤተሰብ አዲስ ተጋቢዎች ጋር ያለውን ሲቹዌሽን ብታይ በጣም ዲፍረንት ሊሆን ነው የሚችላል ከምናወራው ነገር በጣም ግን whatever the case እሷን ብሩን አመጣች እሱም ብሩን አመጣ ኤነርጂው ግን መጠበቅ አለበት ቤት ውስጥ ኤነርጂ መጠበቅ አለበት just cuz ሴት ልጅ ወጣ ሰርታ ብሩን ስላመጣች እሷ አባወራ ሆነች ማለት አይደለም or መሆን አለባት ማለት አይደለም or ወንዱ እንደፈለገች ትሪት ማድረግ አለባት ማለት አይደለም or እሷን ፈርቶ ተሸማቆ ምን አለች መሆን አይደለም እሱ በጣም unhealthy የሆነ ጤናማ ያልሆነ ዳይናሚክ ይፈጥራል ቤተሰብ ውስጥ ከተፈጥሯችን ጋር የሚያቆራርጠን ማለት ነው what if ወንዱ አክቲቭ ካልሆነስ አሉ አንዳንድ እንደዚህ አይነት ሲቹዌሽን ታርሚያለሽ ከተሳሳትኩ ያጋጥምሻል what if አክቲቭ ካልሆነ ቤተሰቡ መራብ የለበትም ቤተሰቡ መኖር የለበትም መሞት የለበትም እናት ወይ ሚስት ወጣ ትሰራለችና እንደዚህ አይነት ሲቹዌሽን ሲሆንስ ምንድነው የሚከሰተው so እኔም ለዛ ነው ፎከስ ማድረገው ማስኩሊኒቲ ላይ የሚገርምሽ ለዛ ነው ወንድ ልጅ መስነፍ የለበትም በተለያየ አጋጣሚ ብዙ የምናገራቸው ነገሮች አሉ ወንድ ልጅ ሊታዘንለት አይገባም እላለሁ ወንድ ልጅ መስነፍ የለበትም እላለሁ ብዙ ፖድካስቶች ላይ ማለት ነው ለዛ ነው እኔ ጫኔ ወንድ ልጅ ላይ ነው በነገራችን ላይ መስነፍ የለበትም የሚመስለው ለወንድ ልጅ ማዳላ ነው ወንዶች ላይ ዳይሬክት አድርጌ ወንድ ልጅ ነው ግን በጣም ጫና ማሳድርበት አሁን this is completely unacceptable ወንድ ልጅ ሰንፎ ወንድ ልጅ አክቲቭ ሳይሆን ቀርቶ ሴት ልጅ አስበሽዋል ከሴትነት ሚኗ ወጣ የወንዱንም ስራ የወንዱንም ሀስል ሲሰራ በጣም that's like an embarrassment በጣም ነውር ነው ይሄ ሊሆን የማይገባው ነገር ነው ግን አሁን የሆነ ያየነው ነው ይሄ በጣም መታረም ያለበት ነገር ነው በጣም መታረም ያለበት ይሄ እንደ ኖርማላይዝ ጭራሽ መደረግ ያለበት ነገር አይደለም ይሄ ሰው አሁን እንዳልሹ ወጥቶ በጣም እንግዲህ ማድረግ ያለበትን ነገር ያላደረገ የቤት ኪራይ ብሎ ሲደርስ ትተው የሚሄዱ አሉ በነገራችን ላይ ብዙ ታሪክ ትሰሚያለሽ ያስባለሁ እኔ እንዲያውም አንዴ እንደዚህ እርቅ ማዕድ ስንሰራ በአንድ ወቅት ምን አጋጠምን እርቅ ማዕድ ስንሰራ ልጅቷ እንግዲህ ሚስት ባልና ሚስት ናቸው ወልዳ ከሆስፒታል ስትመጣ ቤት ኪራይ እንግዲህ ነው የሚኖሩት ግን ቆልፎት ሄዷል ከሆስፒታል ይወስደኛል ብላ ስትጠብቅ የለም እንደምንም ብላ ጎረቤት ቤቷ ወሰዳት ቤቱ ቁልፍ ተሰብሮ ሲገባ አንድ የቤት ዕቃ የለም እንዳለ የቤት ዕቃውን በሙሉ እንግዲህ ወስዶ ሸጦታል ከዛ በኋላ ማስተውሳለውና አለምሰገድ ነበሩ ሲደውሉ ምን ሲሉ የነበረው ሲያገኙት የነበረውና ሌላ ሄዷል ክፍለ ሀገር ሄዷል ኮምፕሊትሊ ወጥቷል ከአዲስ አበባ ወጥቶ ከዚህ በላይ ምንም ማድረግ አልችልም ይላል ነው ያለው ይሄንንስ ምናልባት እንዴት ታያዋለሽ መጋፈጥ ያልቻሉ የሚፈሩ እኔ አሁን ሰው ቴራፒስት ስለሆንኩኝ ሳይኮቴራፒስት አሁን እንዳንቺ አይ ነው እኔ ፊት እሰጣለሁ ይሀፍቱ አንዳልከው እንደዛ ነው አንቺ ፊት ስትሰጪ እኔ ደግሞ አያታከልሽ ኮሮኮያለሽ እንደዛ ነው ሁሉም ሰው ካዘነ የሆነ ሊኒየንስ ይፈጥራል ከረታሽ ልክ ነሽ ያው እንደንትን ነው ማየው እንደ ሰውና በቃ ፈርቶ ነው የሸሸው ኃላፊነቱን ባለማወጣቱ ደስ አይልም ግን በቃ ፈርቷል እንደ ምንድነው ሰርቫይቫል ብሬኑ ላይ ነው ያለው መሸሽ ነው አማራጭ ያደረገው ፋይት ኦር ፍላይት ላይ he flew ያሳው ትክክልና እንደው ፈሪ መሆን የለባችሁም ለፍስፍስ መሆን የለባችሁም እያልሽ ነው ያለሽው እንደዚህ አይነት ነገሮችን ደግሞ አንቺ እንዴት ታያቸዋለሽ ለፍስፍስስ እንዳይሆኑ ምንድነው መደረግ ያለ መቆጣት ነው አሁን ወንድ ልጅ ደግሞ እንዴት ነው ማለት አይወድም አግሬሽን ይባላል እሱ ውስጥ ራሱ አግሬሽን አለ ስለሚባል እንዴት ነው የምታስተምሪያቸው እንዴት ነው ተነስ ምናምን የሆነ ነገር አድርግ ብለሽ ሞቲቬት የምታረጊው ባለም እንደው መንገዱ ይኖርሽ ይሆን እሱ ስራዬ እኮ ነው ባለም ነው ምሳራው ከተባለ ይሄ ነው ፕሮፋይል ላይ ቁጭ አለ because አሁን
ሰዎች ስንባል አይምሯችን ያመነውን ነገር ነው ማኒፌስት የምናደርገው። ይሄ እውነት ነው። ትክክል። እኔ ብቁ አይደለሁም፣ እኔ አልችልም፣ እፈራለሁ ካልሽ ይመጣል፣ ፍርሃቱ ይመጣል፣ ውድቀትሽ ይመጣል። እኔ ግን አለብኝ መጋፈጥ አለብኝ እንጂ አደርገዋለሁ። ወንድ አይደለሁ እንዴ? የእኔ ኃላፊነት ነው እንጂ እንዴት ነው የምሸሸው? አሁን ይሰዳ ፋይት ኦር ፍላይት ነው አልሻ። he had two choices። ይሄ ወንድ ማለት ነው ይሄ ሰው ለምን መሸሽን መረጠ? ይሄ በጣም ባክግራውንድ ነገር ይኖረዋል። አስተዳደግ ይሆናል፣ አመጣጥ ይሆናል፣ የዛ ሰው ፐርሰናሊቲ አለ። በጣም ብዙ ኮምፕሌክሶች አሉት፣ በጣም ብዙ ፋክተሮች አሉት ይሄ ነገር። ግን አም ሹር የሆነች ትንሽ ጭላንጭል ተስፋ ትኖረዋለች። አይ ካን ፋይት ዲስ የሚል ማለት ነው። እሷን አምኖ ቢቀጥል ኖሮ ብሩ ይመጣል እኮ ኦር የሆነ ብርታቱ ይመጣል ኦር የሆነ ኦፖርቹኒቲ ይመጣል። አሁን አንቺ ካልሽ እኮ ሌሎች ብዙ ምሳሌዎች አሉ የሚገርምሽ። በቃ ኪሴ ውስጥ 5 ብር ብቻ ኖሮኝ እና አሁን ወልዳ ሚስቴ በቃ ማረገው ጠፍቶኝ ግን የሆነ ተአምር መጣልኝ፣ የሆነ ኦፖርቹኒቲ መጣልኝ ምናምን ብሎ ብዙ ሰው ደግሞ ያወራል። ቢካዝ ያ ሰው መሸሽን አልመረጠም፣ መጋፈጥን የመረጠው። እንደዛ አይነትን መንፈስ ማጋባት አለብን ለወንዶች። መሸሽ አይደለም መልሱ። ልጆቼ ሲራቡ ከማይ፣ ሚስቴ ስትቸገር ከማይ፣ ቤታችን ባዶ ከሚሆን ከማይ ብለው አምሹር ታውቂያለሽ እንዲህ አይነት ብዙ ታሪኮች። ብዙ ታሪክ ግን ጨለማ ሆኖ እኮ አይቀጥልም። ሁሌ በምንም አይነት ጨለማ ውስጥ የሆነች ጭላንጭል ተስፋ አለች። if you look for it ከፈለግሽው ማለት ነው። እና ይሄ ብዙ አይነት ጥንካሬ ይጠይቃል። የአይምሮ ጥንካሬ አለ፣ ኢሞሽናል በስሜታዊነትሽን ማጠንከር አለብሽ ብሎ ሄዶ መንፈሳዊነትሽ ላይ ነው የሚደርሰው። አንዳንዴ ኢቨን መንፈሳዊነትሽ ራሱ ይፈተናል። አንድ ወንድ ሊፈተን ይችላል በዚህ መንገድ። እሱንም መጋፈጥ መቻል አለበት። ይጋፈጥ ነው የምትይው አንቺ በቃ በደፈናው ግድ ነው እንጂ ሁሉም ወንዶች እያመለጡ እንዴት ይኮናል? ምን ይፈጠራል መሰለሽ? ሁሉም ወንድ ይሸሻል፣ አልችልም ይላል። ከዛ ሴቷ ውካም ስፕሌይ በቃ ሴት የግዷን መጋፈጥ ትጀምራለች። ምክንያቱም እሷ ናት ልጅ ያቀፈችው አይደለ? ያኔ ምን ይፈጠራል? ሴት ወንድም ሴትም ትሆናለች ማለት ነው። ሁለቱንም ሮል ትጫወታለች። እሱ ደግሞ ለሴት በጣም ጎጂ ነው፣ ገዳይ ነው ለሴት። ይገላታል። እንዴት ነው ማለት እንዴት ነው የሚገላት? አሁን አንዳንድ ሴቶች ሱፐር ውመን አሉ የሚባሉ በኮሚኒቲው በቃ ምንም ነገር የማይሳናት ልክ እንደ ምን ተስኖት እንደሚባል ስም ምን ተሳናት ነው ምን ተስኗት ደግሞ እናቶች አሉ። ውጭ ይሰራሉ፣ ቤቱን ይሰራሉ። ማመን ነው የሚከብድሽ አንዳንዴ። እንዴት ነው ሃንድል የምታደርጉት የምንላቸው? ምንድነው ኢምፓክቱ መጨረሻ ላይ? ምንድነው የሚፈጠረው ክፍተት? ምንድነው የሚሆኑት እነዚህ ሴቶች? ሴቷ ላይ ይህን ያህል ጫና የደረሰባት ወንዱ 50% ሎዱን መያዝ ስላቃተው ነው። አንድ ቤተሰብ ውስጥ ማለት ነው። ሮንግ ኮምፕሊትሊ ሮንግ። ይሄ አንድ ወንድ የራሱን የሆነ ያክል ጫናውን ማቃለል ስላልቻለ አንዲት ሱፐር ውመን መታ አዳነችው ተብሎ ቢታሰብ ይሄ ሮንግ የሆነ ነገር ነው። ለወንዱም ለሴቱ ልክ አይደለም። እነዚህን ሴቶችን እያደነቅን ልንቀጥል እንችላለን። ዋው ጀግና ናት እቺ ሴት፣ ወንድ በቃ ወንድ የሆነች ሴት እንደ ወንድ ነው የምትሰራው ምናምን። እሷ ባትኖር እኮ በቃ አለቀለት የሚባል አለ ብዙ። ይሄ አንደኛ ብዙ አይነት ኢፌክት አለው። እሺ ወንዱን ያሰንፋል። እንደ አንድ ትውልድ በቃ ሰነፍ የሆነ ወንዶች ይፈጠራሉ። ቢካዝ ሱፐር ውመን የሆኑ ሴቶች ስላሉ ማለት ነው። which is bad። ይሄ ከስህተትም አልፎ እንዴት ቢል ልገልጸው እንደምችል አላውቅም። የአንድን ሶሳይቲ አካል በቃ አወጣሹ ማለት ነው። ወንዱ ወጥቷል ማለት ነው። ተገለለ ማለት ነው። በቃ ተገለለ። የተጠቀመ መስሎን አገለል ነው ማለት ነው። ቢካዝ አሁን አንድ ሶሳይቲ ውስጥ ሁሉም ሰው የራሱ ሚና አለው አይደል? የሚጫወት ነው። ሌበር ዲቪዥን አለ። አንድ ማህበረሰብ ውስጥ ሁሉም ሰው ዶክተር ያክማል፣ አስተማሪ ያስተምራል፣ ነጋዴው ይሸጣል። እንደዛ አንድ ዩኒት አንድ ፋሚሊ ውስጥ ወንዱም የራሱን ስራ መስራት አለ። ግድ ነው። ኖ ማተር ሃው ሃርድ ኢት ኢዝ፣ ምንም ያህል ቢከብድ መስራት ግዴታ ነው። ሴትም ደግሞ በራሷ መንገድ የምታደርገው የምታስተዳድረውን ነገሮችን ታስተዳድራለች። እዚህ ጋር አንዱን ማግለል አይደለም። ሁለታችን የየራሳችን ሚና አለን። ሁለቱንም በትክክል መወጣት መቻል ነው አንድን ባላንስድ የሆነ ሶሳይቲ፣ ጤናማ የሆነ ሶሳይቲ ቤተሰብ የሚፈጥረው ግንኙነትን የሚፈጥረው ብዬ ነው ማምነው እኔ። ወንድ ልጅ ከበደው ተብሎ ነው ወንድ ነው መበርታት ያለበት። የሚገርም ሴቶች በተፈጥሯችን ጠንካሮች ነን ብዬ አስባለሁ።
ተፈጥሮ አትለቀንም ማለት እዳ አለብን እኛ ቢካዝ ስትወልጂ አሁን even your mother instinct አያስቀምጥሽ ልጅሽ እየተራበ እየሰማሽ እንዴት ነው አንቺ ቁጭ አንችልም ምንም አድርጌ እመጣለሁ ነው እናትነት በጣም ከባድ ነው mother instinct በጣም the father instinct ግን compare በጣም ቀለል ያለ ነው መሄድ አለማመን ይችላል ልጁን ለምሳሌ ሴት እንዴት ነው የምታደርግ ልጁስ ቢባል አለ ይላል so ወንድ ልጅ ነው ይሄን አይነት መገራትን ቅድም ያልኩሽ እሱ መገራት አለበት መገራቱን ያስፈልገው ወንድ ልጅ ነው በብዙ ነገር አንፃር ሰው people just financially መስለዋል because that ግን አሁን እንዴት እንግራቸው አሁን I know coach ታረጋለሽ አንቺ ትልቁ ስራሽ ይሄ ነው እንዲያውም የሚፈልጉም ሰዎች አንቺ ጋር በዚህ አጋጣሚም መምጣት ይችላሉ ግን ያው አትራሪ ማወቅ አለባቸው ረራ የሚባል የላችሁም ግን ብላለች ግን ኮች ታረጋቸዋለሽ መልካም አሁን ግን እንዴት እናበርታቸው አሁን እኔ ለምሳሌ ወንድ ልጅ አለኝ ትንሽ ልጅ ነው ገና በርግጥ ግን እውነት ለመናገር እጠይቃለሁ ያሳስበኛል አሁን ሰዎች ላይ የማይሆን መመለከተውን ችግር ያያየው እኔ ቤተሰብ ጋር ልጅ ጋር ለመምጣቱ በምን ያክል እርግጠኛ ነኝ ብዬ የእውነት የሚያሳስቡኝ ጊዜያቶች አሉና ወንድ ልጅ እንዴት ትሬንድ እናድርገው ማለት የልጆች ጊዜ ካየሽ ውስጥ በጣም ቢዚ ነው ከጠዋት ከሰኞ እስከ ዓርብ አሁን መጨረሻ የቅዳሜን ትምህርት የሚያስተምሩ አሉ ትንንሽ ልጆችን ብዙ ደጋፊ አይደለሁኝም የቅዳሜ ትምህርት ከዛ ከፍ ሲሉ ደግሞ ብዙ አሳይመንቶች አሉ ቤት ገብተው ይሰራሉ የለሽም ጊዜ በጣም ጠባብ ናት በየትኛው ጊዜ ነው ኮች የምናረጋቸው ኮች መደረግ አለ አንዳንዴ መልሱ ራሱ ነው ስለሚጠፋብኝ ነው የምጠይቅሽ ምንድነው መደረግ ያለበት ወንድ ልጅ በደንብ ሃርድሺፖች መጋፈጥ አለበት ብያስባለሁ ከታች ጀምሮ እንደው ብትነግሪን እንዴት እናቶች ስላለንም እንዴት መሰለሽ ችግር የሚሆነው ልጅሽን በጣም ትወጃለሽ በጣም ትሳሻለሽ በጣም ከቤትም ማስወጣት የሚፈሩ ሴቶች አሉ እናቶች አሉ በቃ አያስችላቸውም ግን ወጥቶ መጋፈጥ ያለበት ብዙ ነገሮችን ሰው አሁን ብዙ አይነት ኢንተለጀንስ አለ የትምህርት ኢንተለጀንስ አለ somebody could be book smart ልጅሽ ስትሪት ስማርት መሆን አለበት ወጥቶ ጎዳና ማየት አለበት ከሰው ጋር ሪሌት ማድረግ መቻል አለበት ችግርን ማየት አለበት ከዛ እራሱ የሆነ አይነት አኪዩት የሆነ ኢንተለጀንስ እየፈጠረ ይሄዳል ብዙ አይነት ኢንተለጀንስ ሶሻል ኢንተለጀንስ አለ ኢሞሽናል ኢንተለጀንስ አለ ሰው እነዚህ ነገሮች እዛው ፕራክቲካሊ ኤክስፐሪመንት ሲያደርግ ነው የሚያውቀው ባይዘይ በመማር ብቻ ራሱ አይደል ቁጭ ብለሽ ቤት ውስጥ ብታስተምሩ አይሆንም ወንድነትን ማስተማር ከባድ ነው that's impossible ወጥቶ ነው በደንብ መማር ያለበት ይሄንን ነገር ፕራክቲካሊ ኤክስፐሪመንት ማድረግ ያለበት ማስኩሊኒቲ or ወንድነት የሚለው እሴት ድሮ በደንብ ነበር በቃ በተግባር እናየው ነበር ምክንያቱም ህይወት ቀላል አልነበረችም ድሮ ልክ ነሽ ሄደ ማረስ አለበት or younger ማድረግ አለበት ወንዱ ማደን አለበት if we go that back ማለት ነው ሀገሩን መጠበቅ አለበት ጦርነት ነበር ድሮ like ድንበርሽን ማስከበር አለብሽ ወንድ ነው ሄዶ የሚያስከብረው ድንበሩን እንደዛ ነው so አይፈቅድልሽም በቃ ህይወት ራሷ ከባድ ናት አሁን ግን ህይወታችን ሞርለስ ቀሏል ቴክኖሎጂ አለ ብዙ ነገሮች ተቃሉልናል ህግ አለን በሰላም ነው የምትኖሪው ግን እንደዛ አይነት ምቾትም አንዳንዴ የራሱን የሆነ ዲዚዝ ፓቶሎጂ ይዞ ነው የሚመጣው በሽታ ይዞ ነው የሚመጣው አንቺ ሲናሪዮን እየፈጠርሽ መግፋት አለብሽ ወንድ ልጆች ይሄ በጣም ቆንጆ ነው ለብዙ ወላጆች በተለይ ከተማ ውስጥ ላለ ይከብደናል በጣም ነው የምንሳሳው እናቶች ለልጆች ግን ደግሞ ማስተማር እንዳለብን ነግረሽኛል እኔ ጥሩ ነጥብ ወስጃለሁ ለልጆቼ አዌር ስትሆኚ አንድ ነገር ላይ ይገባሻል አንድ ነገር ላይ ወደ ሴቷ ደግሞ ልምጣ አሁንም ሴቷም በግንኙነት በትዳር ውስጥ እርፍ እንድትል ልቧ እርፍ እንዲልላት እንደው ሪሌሽንሺፕ ፓርትነሯ ምን ብታገኝ ነው ጥሩ ምን ብታገኝ እርፍ ትላለች ከግንኙነቱም ከፓርትነሯም ምን ያሰርፋታል እስቲ በውብ ዓለም እይታ ቅድም ለወንዱ እንዳስረዳሁሽ ወንዱ ከሴቷ የሚቀበለው ዳይናሚክ አለ
የሴትነቷን። ሴት ደግሞ ከወንዱ ወንድነቱን ስትቀበል ነው የሚያሳርፋት። ሰው ኮምፕሊመንተሪ ነው ወንድና ሴት። ብቻችን ሙሉ አይደለንም። አንዲት ሴት ብቻዋን ሙሉ አይደለችም። ወንድ ያስፈልጋታል። ቢካዝ የሚተካላት እሱ ነው። ሀፍ ነን ቤዚክሊ። ሆል የምንሆነው የምንሟላው እርስ በርሳችን ነው። ወንድ ልጅ የሚሟላው በሴት ነው፣ ሴት የምትሟላው በወንድ ነው። ግን ሁለታችንም የየራሳችን እሴት ነው ይዘን የምንመጣው። ወንድ ልጅ ትክክለኛ የወንድነትን እሴት ይዞ ሲመጣ በአንድ ግንኙነት ውስጥ ሴት ልጅ ታርፋለች በደንብ። አሁን እስካሁን ድረስ ስናወራቸው የቆየናቸው ነገሮች ማለት ነው። ወንድ ልጅ ብርቱ ሆኖ ሰርቶ እሷ እንዳትጨነቅ እንዳትሰጋ ሲያረጋት፣ ቀን ያለሁልሽ ተማመኝ ሲላት፣ ይህንን አይነት እምነት ኮንፊደንስ ሲሰጣት ታርፋለች። ኦብቪየስሊ ረፍት ይሰማታል። ግን ካሁን ጠፋ፣ ሸሸ፣ ጥሎኝ ሄደ ብላ የምትሰጋ ከሆነ ቢካዝ በባሏ ኮንፊደንስ ከሌላት ልጆቻችን ምን ሊሆኑ እያልሽ የምትሰጋ ከሆነ ስፓድ ደግሞ እናውቃለን። ሴቶች ኢንቱዊቲቭ ነን። ይሄ ወንድ የምር ብርቱ ነው ወይስ አይደለም፣ ጥሎ ይጠፋል ወይስ አይጠፋ የሚለውን ነገር እናውቃለን። አንዳንድ የራሳችን መሸወድ እንፈልጋለን እንጂ አንዳንድ ፍቅር ምናምን ያጉርሻል። ግን አሁን ላይ ሪሌሽንሽፕ ላይ እንደውም ያጋጥምሻል ብዬ እኔም አስባለሁኝ። ትዳር ነው የምፈልገው የሚሉ ሰዎች አሉ። ማለት በቃ ማግባት ምንም ይሁን ምንም ማግባት እንዳልሽው ብርታቱንም የማያት ላግዠሪ ኦፍ ታይም የለሽም። አንዳንዴ እድሜም ባዮሎጂም ነገር ይኖራል፣ እድሜም ይኖራል። ዝም ብሎ በጭፍን የሚገባበት በጣም ብዙ ሪሌሽንሽፖች አሉ፣ በርካታ ብዬ አስባለሁ። እና ሴቷ የምትመዘንበት እንደው ምናልባት የተሻለ የተለየ አይን አለ ወይ? ብርቱ ከዴቲንግ ጊዜ ሁሉም ተፍ ነው የሚለው። ሁሉም ዴቲንግ ስቴጅ ላይ በቃ በደንብ ይከፍላል፣ ያዝናናል፣ ይገዛላታል፣ ብዙ ነገር አለ። እና ግን እንዴት ነው እሷስ እንደው መርሳት የሌለባት ማወቅ ያሉባት ነጥቦች ካሉ በዚሁ ብትነግሪ ነው ባለም ደስ ይለኛል። ይሄ ለሴት ልጅ በጣም ትልቁ ነገር ነው። የምታገባውን ወንድ በደንብ አድርጋ ማየት አለባት። የምትወልድለትን ወንድ በተለይ በደንብ አድርጋ ማወቅ አለባት። ቢካዝ አንዴ ከወለድሽ ለሆነ ወንድ ከዛ ሰው ጋር ከዛ ወንድ ጋር በቃ ተያይዘሻል for the rest of your life። የልጆችሽ አባት እስከሆነ ድረስ ማለት ነው። በደንብ ዲሰርን መለየት ማወቅ መቻል አለባቸው፣ ማስተዋል መቻል አለባቸው። እንዳልኩት ሴት ልጅ ደመነፍሷ ያውቃል። ብዙ ጊዜ ኤክስተርናል ነገሮች ናቸው የሚጋርዱን ሴቶች። ጓደኞቿ የሚነግሯት ነገር ይኖራል፣ ቤተሰቦቿ የሚነግሯት ነገር ይኖራል። ሴት ልጅ በቃ ወሳኝ ነገሯ ፋይናንሻል ነገር ነው ተብሎ ተወስኗል። አሁን ላይ በቃ አንድ ሀብታም ወንድ ካገኘች ታገባዋለች ተብሎ ምንም ጥያቄ የማይነሳበት ነገር ነው። አንዲት ሴት የሀብታም ባል ከፈለጋት እንዴት ነው ማታገቢ ነው የምትባለው። from all directions ጓደኞቿ፣ እናቷ፣ አባቷ ያኖርሻል ወይ ነው የሚባለው። በቃ ያኖራታል፣ ካኖራት በቃ ይጋቡ ነው የሚባለው። እሱ ልክ አይመስለኝም። የምር ሰው ውስጧን በደንብ አድርጋ ማየት አለባት። ከዚህ ወንድ ጋር ህይወት መቀጠል እችላለሁ ወይ የሚለውን ነገር መረዳት አለባት። ቢካዝ በዛ መንገድ ነው የወንዱን ፐርሶናሊቲ ጀጅ የምታደርግ እንጂ በሚነዳው መኪናና ባለው ቤት አይደለም። ኦብቪየስሊ ዳትስ ማንዳቶሪ፣ እሱ አስፈላጊ ነገር ነው፣ ችላ የምንለው ነገር አይደለም። ግን አብሮ የሚመጡ ደግሞ ብዙ የካራክተር የስብዕና እሴቶች አሉ። እነዚህ ነገሮች ማየት አለብሽ አስቀድመሽ። and the earlier the better። ሴቶች ለትዳር ባይቆዩ ላለሁኝ እኔ ስትቆይ ጥሩ አይደለም። እንዳልሽ ለግዠሪ አይኖርሽም የብዙ ነገር። you have to know okay ስራ አለ፣ ተፍተፍት ያለሽ all that independent ሴት መሆን አለብሽ፣ ትምህርትሽ አለ። ግን ሴት እስከሆንሽ ድረስ ቤተሰብን መመስረትሽ አይቀርም፣ መፈለግሽ አይቀርም፣ ውስጥሽ ልጆች መፈለግሽ አይቀርም። ስለዚህ the earlier the better። ቶሎ ብታገባ ጥሩ ነው ብለሽ ታስቢያለሽ አንቺ? ምናልባት ታቆየው ምናልባት how early ምናልባት ምን ያህል ቀደም ብትል አንቺ? በጣም ብዙ ኮንዲሽኖች አሉ። በጣም እንደ ሰው ይለያያል። እድሜ አልወስንም። አሁን ግን early on ማለት ይሄ የምታዘገየው ነገር መሆን የለበትም። አሁን ብዙ ሴቶች ምን ያስባሉ? ተምሬ ሰርቼ የራሴን ነገር ይዤ ተብሎ አንድ ሙሉ ደኬድ ያልቃል። ሀያዎቹ አልቀው 30 ግማሽ ላይ ልትሆኚ ትችያለሽ at some point ይሄን ሁሉ ነገር ስታዳርሺ ማለት ነው። እሱ ለሴት ልጅ ጎጂ ነው ብዬ ነው የማስበው። ሴት ልጅ ለአንድ ብቁ የምትሆነው ለአቅመ ሔዋን ትደርሳለች። ለምሳሌ 18 19 ኦኬ ያ በጣም early on ልንለው እንችላለን። ግን የሆነ ፕራይም ስቴጅ አለ ለሴት
ከ21 እስከ 25 that's prime ብለን ልንወስደው እንችላለን ለሴት ወር እስከ 27 ትንሽ ካዘገየ ነው ማለት ነው። በዛን ጊዜ በደንብ ብታስብ ጥሩ ነው ከሚዘገይ because ያኔ ለግዥሪ ያለሽ ይሄን አልፈልግም ብትይ ሌላኛውን ማየት ትችላለሽ። አሁን እንዳልሽው ስትማር ስትሰራ ምን ስትል ወይ ቀዛውን ማስተርስ ልስራ ዲግሪን ደሞዜን ላስተካክል ስትል ነው ምዘገየው ብዙ ጊዜ ሴት ልጅ። ግን ደግሞ አሁን እውነት በቃ ሪያሊቲውን ደግሞ እውነታውን እንመልከተው። አሁን አንድ ሰው ብቻ ወንድ ልጅ ብቻ ሰርቶ ገብቶ ቤተሰብ ማስተዳደር በጣም የከበደበት ጊዜ ነው ማለት እንደምናየው ኢኮኖሚው መላው ዓለም ላይ ብዙ ለውጦች ስላሉ ማለት ነው። አሁን የእሷ አለመማሯ አለመስራቷ ደግሞ እንደው early እንኳን ትዳር ብትጀምር ትዳሩን አትደግፈው። ምክንያቱም በኢኮኖሚ ብዙ እንዲደገፉ የሚፈልጉ ወንዶች አሉ። አይ ነው ይስሩ ብለሻል። ይሄ በመኖሩ ምናልባትም ሴቷ መዘገይቷ ልክ አይደለም ብትዘገይ ማለት እንደው ትክክል አይደለም መዘግየቷ። ኑሮ አጋሯን ልትደግፍ ነው። ለአንድ ኢንዲቪጁዋል ሴት ሊጠቅማት የሚችለውን ነገር ነው ያወራሁት። ጀነራሊ ካሰብሽ ወንዱንም ካስገባሽ እዚህ ውስጥ ሪሌሽንሺፕን ካስገባሽ ብዙ መልሶች ሊመጡ ይችላሉ። ግን አንዲት ሴት just one individual woman ቀደም ብትል ይሻላል ለብዙ ነገር because ወንዱን የምትመርጭበት ጊዜ ነው ያኔ ፕራይም ላይ ነው ያለሽ። ተረዳሽ? ምርጫለሽ so ይሄኛው ባህሪው ደስ ካለሽ ሌላ የተሻለ ባህሪ ሊኖረው የሚችል ሰው አለ። ግን እንደዚህም ስል ፐርፌክት ወንድ ይገኛል ማለት አይደለም በነገራችን ላይ። እሱ ራሱ ደግሞ ራሱን የቻለ መቻቻል ይፈልጋል። ሪሌሽንሺፕ ኮምፕሮማይዝ ይፈልጋል። ሁሉንም ነገር አሟልቶ ታገኝ ወንድ ላይኖር ይችላል። ተሟልቶ የሚገኝ ምን እችላለሁ ነው ምን ችዬ መኖር እችላለሁ ብለሽ ታስቢያለሽ ለራስሽ። መልአክ አይገኝም። እሺ ስለ ብሬክአፕ እናውራ። አሁን ደግሞ ስለ መለያየት ትዳር ውስጥ ያሉ ከትዳር ውጭም የሌሉ አሉ። በግንኙነት ውስጥ ብሬክአፕ ያደርጋሉና ይለያያሉ። ወንድና ሴቶች እንዴት አየሹ ልዩነታቸውን? ወንዶቹ ጋር ነው አተኩረሽ የምትሰሪው እነሱን ለማገዝ። የወንዶቹ ብሬክአፕ ላይ እና እንደው ሴቶቹ ላይ ልዩነት አለ ይኖር ይሆን? በስሜት ማለት ነው። ሞር አታችመንት ያለው ሴት ጋር ነው። እሺ because የአታችመንት ሆርሞን ካወቅሽ ኦክሲቶሲን አለ ከአንድ ሰው ጋር የሚያቆራኘን ማለት ነው። ልክ ነው። ላቭ ሆርሞን የሚባለው ሞር ሴቶች ጋር ያለው because እናቶች ነን እኛ ልጆቻችን ጋር የምንቆራኘው ኦክሲቶሲን ሞር ስላለን ነው። ወንድ ልጅ ኦክሲቶሲን ብዙም የለውም። ይሄ የአታችመንት እንትኑ ይቀንሳል ማለት ነው ለወንድ። ሞር በብሬክአፕ የምትጎዳው ሴት ናት። ኢሞሽናሊ ካሰብሽው ሴቶች ሞር ይከብዳቸዋል ብዬ አስባለሁ። ብሬክአፕ ሞር ስሜታቸውን ጎድቶት ያልፋል በተሻለ እውነተኛ ስሜት ከነበራት እውነተኛ ጀንዊን ፊሊንግስ ከነበረ እንደው የመጀመሪያ ፍቅር ቀጠሮ ዴቲንግ ጋር ከመሄዴ በፊት እንደው ስለሱም ጥያቄዎች አሉኝ። እንደው ከመምጣቴ በፊት ምናልባት በአንድ ቀን ግንኙነት በአንድ ቀን አዳር ከዛ በአንድ ቀን መለያየት እንዲህ አይነት ሪሌሽንሺፖች አሉ። ከዛ በኋላ ሰውየውን ላታየው ትችላለች ወይም ላታየው ትችላለች ማለት ነው። አንዳንዴ አላቅም እኔ ቴራፒ ላይ አጋጥሞኝ ያውቃል። በዚህ ውስጥ ያለፉ ሰዎች አሉ በደንብ ኢንጆይ አድርገውት ወይ በቃ ተደስተውት ካለፈ በኋላ ግን ሪግሬት አለ። እንግዲህ ሪግሬት ስላደረጉ ሊሆን ይችላል እኔ ቴራፒ ላይ ላዩኝ የመጡት ማለት ሜይ ቢ የነገሩኝ ብዬ አስባለሁኝ። እዚህ ላይ ግን እንድታወሪኝ እፈልጋለሁ። አንዳንድ ሰው አረ ሪግሬት የሚባል ጠፍቷል ይላል። አንዳንድ ሰው አይ ሪግሬት አለ እንዲህ እንትን ይላል ይጸጸታል፣ ጸጸቱ አለ የሚባል አለ። አንቺ ጋር ከሚደውሉልሽ አንቺ ጋር ከሚያወሩሽ ሰዎች እንደዚህ አይነት ጉዳዮች ተነስተው ያውቃሉ? በአንድ ጊዜ ማለት ነው። ዋን ናይት ስታንድ አሁን ያልሽው ነገር ከምታስቢው በላይ በጣም ኖርማላይዝድ ሆኗል። እንዳልሽው ጸጸት የሚባለው ነገር ላይኖር ይችላል አሁን ላይ በወንዱም በሴቱም በኩል ኖርማላይዝድ የሆነ ነገር ነው። ሁለቱም ፈቅደውበት ሊገቡበት የሚችለው ነገር ነው። አንድ አዳር አንድ ምሽት ብቻ ተባብለው አምነውበት ሰው አንድ ነገር ካመንሽበት ብዙ ጊዜ ሪግሬት በጣም አንላይክሊ ነው
አይፈጠርም ጸጸት የሚባለው ነገር። ጸጸት የሚመጣው ከሞራልሽ አገንስት ስትሄጂ ነው። ከእምነትሽ ትክክል ነው ብለሽ ከታስቢያቸው ሰው ያኔ ሊሆን ይችላል። ሰው ምናልባት ይህ ሰው በስህተት ሊሆን ይችላል ያደረገው ይሄንን አዳር ማለት ነው። ይሄ ሰው ምናልባት ወይ በጣም ታማኝ ሰው ነው፣ እግዚአብሔሩ የሚፈራ ሰው ነው፣ ወይ የሆነ አይነት ሞራል ኮንዳክት ያለው ሰው ነው ብለን እናስብና በአንዳንድ ነገሮች ሊሳሳት ይችላል። አልኮል መጠጥ ወይ ስሜታዊነት ምናምን ገፋፍቶት ከዛ ሴት ጋር አድሮ ተለያይቶ ሊሆን ይችላል። ደግሞ አይቶት ላያውቅ ይችላል። ግን ያ ጸጸቱ ስቲል ሊንገር ያደርጋል። ከዚ አይምሮ ይወቅሰዋል። እኔ እንደዚህ አይነት ሰው አይደለሁም ብሎ ስለሚያምን ማለት ነው። ሰው ያኔ ነው ጸጸት የሚፈጠረው። ግን አብዛኛው ሰው ላይ ኖርማላይዝ እንደሆነ ነው የማውቀው። ከዚ አምነውበት ነው ብዙ ጊዜ ይሄ ነገር ሊፈጠር የሚችለው። የትኛው ግሩፕ ላይ ነው አየሽ? አሁን አንቺ ብዙ እድሜ ክልል ላይ ያለው ብለሽኛል። 20ዎቹም ጋር ይደውሉልኛሉ የሚያወሩኝ፣ 30ዎቹም 40 ከዛ በላይ ቢዮንድ ሞር ኦፍ በጣም የሚያስቸግራቸው በብዛት የትኛው እድሜ ክልል ላይ ነው? ይሄ ማለት ለምሳሌ ይሄ ትውልድ ስለምንል ነው ብዙ ጊዜና ግን የትኛው ስፔሲፊክ ኤጅ ግሩፕ ወይንም የትኛው እድሜ ክልል ላይ ነው አንቺ በብዛት? 30ዎች ውስጥ ለወንድም ለሴትም 30ዎቹ ከባድ ነው። ለምን? ገርምሽ ነገር አሁን 20ዎቹ ከባድ እንደሆነ ልናስብ እንችላለን ራይት? ግን ትንሽ እንጠነቀቃለን 20ዎች ውስጥ ስንሆን። የሚገርምሽ ነገር ቢካዝ አናቀም ብለን ነው የምናስበው። ገና ልጅ ነኝ ወይ ደግሞ ገና ብዙ ነገር እንደሚጠብቅሽ ነው። 30ዎቹ ግን በቃ you're a grown adult እኔ ትልቅ ሰው ነኝ ብለሽ ታስቢ፣ ራስሽንም አትጠራጠሪም። ተረዳሽ? በሪሌሽንሽፕ ዋይዝ ብዙ ስህተቶች የሚፈጠሩት 30ዎች ውስጥ ነው እና ሌት 20s ግን 30ዎቹ ደስ ምንድነው ብዙ ጊዜ አሁን አንዳንዴም ስንሰማ ሚዲያም ላይም ሲወራ በጣም ቶሎ ፈቃደኛ የመሆን ነገር አለ። ለግንኙነትም ለወሲባዊም ግንኙነትም ቶሎ ፈቃደኛ መሆን አለ። ስለዚህ ይሄ 30ዎቹ ላይ ነው ከፍ ያለው በብዛት የምታየው። የተስፋ መቁረጥ ነው ወይስ የማወቅ ነው ወይስ እድሜም ሄዶ በተለይ ደግሞ ሴቶች ፍርሃትም ይመጣል ከ30 በኋላ እና ያገኘሁትን እድል ልጠቀም፣ ይሄ ምናልባት ዛሬ አብሬ ባድር ነገ ሪሌሽንሽፑ ይቀጥላል፣ እንደሱ አይነት እሳቤ ይኖር ይሆን? አሁን ሴት ልጅ በ20ዎች ውስጥ ካላገባች 30ዎች ውስጥ ስቲል ሲንግል ከሆነች የሆነ አይነት ሊብሬሽን ይሰማታል። ነፃነት ስፔሻሊ ሴክሹዋል የሆነ ነፃነት ማለት ነው። ወንዱ ነፃነቱ ይቀጥላል 20ም 30ም 40 እስከ 100 ይቀጥላል እስካለ ድረስ ለዛ ነው ትዳር የሚያስፈልገው። ያጥረናል አትሊስት የሆነ ያክል ሜንታል የሆነ ይሄ ህሊናሽ የሆነ ነገር ይወቅስሻል ቢያንስ ማለት ነው። ሲንግል ግን ከሆንሽ 33 ሆነሽ ነፃነት ይሰማሻል። በቃ ባል የለሽም፣ ልጆች የሉሽም። ያኔ ደግሞ ሞር ፋይናንሻሊ ዲቨሎፕድ ሆነሽ ትሆኛለሽ፣ ፍሪደም ይኖርሻል፣ የፈለግሽውን የማድረግ ነው። ሴት ልጅ ብዙ ጊዜ ያኔ ነው ስህተት የምትሰራው። ከማይሆኑ ሰዎች ጋር አብራ መሆን፣ ይሄ ማደር ዋን ናይት ስታንድ በጣም ቀላል ነገር ይሆናል። ሁሉም ሰው ሲያደርገው ትሰሚያለሽ፣ ኖርማላይዝድ ይሆናል ያኔ። ይሄ ሞር ግን የሚጎዳው ሴት ልጅ ነው በጣም። ዋን ናይት ስታንድ በጣም ዲትሪመንታል የሆነው ለሴት ነው ከወንድ ልጅ በላይ ቢማም ነው። ከወንድ ልጅ በላይ ለሴት በጣም ጎጂ ነው። የአታችመንት ጉዳይ ስላለ ነው። ቅድም እንዳልሽው ሴክሹዋል ኢንቲመሲ ቀላል ነገር አይደለም። ሰው እንደ ቀልድ ነው የሚያየው አይደለም። ኢትስ ናት አ ጆክ። በጣም ትልቅ ነገር ነው። ለዛም ነው ይመስለኛል በጣም የታጠረ ሴክሬድ የሆነ ነገር ነው። ካሰብሽው በትዳር ብቻ እግዚአብሔር ባርኮትና ብቻ ከአንድ ሰው ጋር ብቻ ልታረግ የተፈቀደልሽ ነገር ነው። ኦን ፔፐር ካሰብ ነው ማለት ነው። ካሰብ ነው ሴክሹዋል ኢንቲመሲ ምንድን ነው ካልሽ ከአንድ ሰው ጋር ሙሉ ህይወትሽን ከባልሽ ጋር ከሚስት ጋር ብቻ ተጋብተህ ለዛም የሚቀጥለው ምን ትረጃለሽ? ከዚህ በጣም ትልቅ ኢምፓክት ያለው ነገር ነው ለህይወታችን። እንዲቀልድ አይደለም። ዋን ናይት ስታንድ ዝም ብለሽ ኦኬ ዛሬ ደግሞ ነገ ደግሞ የምትይው ነገር አይደለም። ያባክንሻል፣ በጣም ያባክናል። ሴት ልጅን በተለይ ደግሞ ያባክናታል። ሴት ልጅ በጣም ያባክናታል። አሁን ደግሞ እስቲ ወደ ገንዘብ ጉዳይ ልምጣ። አሁን አንዳንድ ሰዎች የሚናደዱበት፣ አንዳንድ ሰዎች ደግሞ ልክ ነው ብለው የሚያስቡት ሀሳብ አለ ከገንዘብ ጋር በተገናኘ። አሁን ለምሳሌ አንድ ሴት ልጅ ለማግባትም ሪሌሽንሽፕ ለመጀመርም ገንዘብ ያለው ሰው ነው የምፈልገው
አቅም ያለው ሰው ነው የምፈልገው በኢኮኖሚ ማለቷ ልክ ናት የሚሉ አሉ። በቃ አትሊስት የምትፈልገውን ነገር ታውቃለች እና በግልጽ ትናገራለች የሚሉ አሉ። በሌላ በኩል ደግሞ እንደዚህ ተብሎ ሪሌሽንሽፕ ውስጥ አይገባም፣ ኧረ እባካችሁ ገንዘብ ያለው በቃ አቅም ያለው አሁን ማለት ክራይቴሪያ ድሮ አሁን የተማረ ምናምን አጭር፣ ረጅም፣ ቀይ፣ ጥቁር ምናምን እንደምንለው እንደዚህ አይነት ክራይቴሪያ ውስጥ አይገባም ይላሉ። ያንቺ እይታ ለምንድን ነው የማይገባ ብለው ያስቡት? ልክ አይደለም። በቃ አሁን ለምሳሌ እኔ የሰማሁትን ልንገርሽ፣ እንዳልኩሽ ሪሌሽንሽፕ ውስጥ አልሰራም፣ ግን ሰው በገንዘብ ይሄ ክራይቴሪያ መሆን የለበትም። በቃ እንዲህ ብላ እንዲያውም የምታስብ ሴት ገንዘብ የምትፈልግ ሴት ናት፣ እሱነቱን ፈልጋ የምትመጣ አይደለችም ይሉሻል። አንዳንዶቹ ደግሞ አይ በቃ ልክ እኮ ናት ማለት በቃ ገንዘብ ፈልጋለሁ ካለች ገንዘብ ትፈልጋለች፣ ገንዘብ አልፈልግም ካለች ገንዘብ ላትፈልግ ትችላለች ነው የሚሉት። ግን ያንቺ እይታ ግን ምንድን ነው? እንዴት ነው ይሄንን ነገር የምናየው? የውባለም እይታን ማግኘት ፈልጌ ነው። እኔ የምደግፈው ወንድ ልጅ በፋይናንሻሊ ሞር ስቴብል ቢሆን ነው ከሴቷ ይልቅ። አቅም ገንዘብ ከፍ ቢል እሱ ሞር ስቴብል ሆኖ ቢገኝ ነው የምለው። ምክንያቱም አሁን ሰዎች በዚህ በሪሌሽንሽፕ አንጻር ሲያስቡ ሴት ልጅ ገንዘብ ያለው ወንድ ፈልጋለሁ ስትል ጫማ፣ ቦርሳና ሽቶ ምናምን እንዲገዛላት ነው ሰው የሚመስለው። ግን አይደለም። ሪሌሽንሽፕ ሎንግ ተርም ስታስቢው ለምንድነው ገንዘብ ያለው ወንድ የሚፈለገው? ስለሚያኖርሽ ነው፣ ህይወትሽን ስለሚያስተዳድረው ነው። እና ሮሌ ለአንቺ ብቻ ደግሞ አይደለም የምታስብ። አንቺ ሴት ስትሆኝ የአንቺን ሽቶ ይሄ ማቴሪያሊስቲክ ነገር ብቻ አይደለም፣ የልጆችሽም ህይወት is on the line። ልጆች የሚኖሩት ኳሊቲ ኦፍ ላይፍ፣ ስታንዳርድ ኦፍ ላይፍ በጣም ከትንሿ ዲቴል ጀምሮ ማለት ነው፣ ከሚጠጡት ወተት እስከሚማሩበት ትምህርት ቤት ድረስ ነው እያወራን ያለ ነው። ይህንን ነገር አስብተሽ ማየት አለብሽ። ለምንድን ነው ስቴብል ያልሆነ ሀብታም የሆነ ወንድ ለምንድን ነው ሴት ላትፈልግ የምትችለው? እንዲህ የማይደግፉት ሰዎች እኔ ከምረዳው ማለት ነው በጣም ብዙ ኤክስፖዠር ስላለኝ ማቴሪያሊዝምን በጣም እንዳያስፋፉ ስለሚፈሩ ነው። አንዲት ሴት ሀብታም ወንድ የምፈልገው በአሪፍ ሬስቶራንት እንዲጋብዝሽ፣ አሪፍ ልብስ እንዲያለብስሽ፣ አሪፍ ሽቶ እንዲገዛልሽ ብቻ አይደለም። በጣም ሎንግ ተርም ይሄዳል ያ ነገር። አንድ ወንድ ፋይናንሻሊ ስቴብል መሆኑ አስፈላጊ ነው። ማንንም ባለትዳር የሆነችን ሴት መጠየቅ ትችላለሽ how important it is, especially with children። ልጆች ስትወልጂ የቤት ኪራይ እላይሽ አስበሽዋል? የሚያስጨንቅሽ ካልሆነ ምን ያህል እረፍት እንደሚሰጥሽ በጣም ልዩነት አለው። ትክክል። ብዙ ቤዚክ ነሰሲቲ ተሟልቶልሽ ህይወትሽን ስትኖሪ፣ ልጆችሽን ስታሳድጊና ቤት ኪራይ የጨነቀሽ፣ የልጆች የትምህርት ቤት ቱዊሽን ፊ የጨነቀሽ ስትኖሪ በጣም ልዩነት አለ። ምንም ማውራት ራሱ አያስፈልግም፣ የታወቀ ነገር ግን this doesn't mean አንድ ወንድ የግድ ሀብታም ሆኖ መምጣት አለበት ማለት አይደለም። ይሄ ወንድ ፖቴንሻል አለው ወይ ተብሎ ሊጠየቅ ይገባል፣ ሊታሰብ ይገባል። አንድ ወንድ ስታዩ መኪና ላይኖር ይችላል፣ ቤት ላይኖረው ይችላል፣ ግን ይህን ነገር ማምጣት ይችላል ወይ? አቅሙ አለው ወይ? ፖቴንሻል አለው ወይ? ህልም አለው ወይ? ዲስፕሊን አለው ወይ? ሶትስ ኦኬ ያመጣዋል። በአመት በ2 ዓመት በደንብ ጠንክሮ ከሰራ ዲስፕሊን ካለሽ የምታመጭ ነገር ሊሆን ይችላል። ያው እንግዲህ እንዳነጋገርሽ ከሆነ ውባለም ወንዶቹ ላይ በሙሉ ተለይ ያላገቡ ብር ከሌላችሁ አጠገባችሁ አንደርስ አይደለም። የሚገርምሽ ብር ራሱ ኖሮት how would you know እንደማያጠፋ፣ how would you know እንደማይከስር እንዴት እርግጠኛ ትሆኛለሽ? about that because ብዙ ነገር አለ። አሁን አንድ ሰው ሀብታም ሆኖ ስለቀረበሽ ብቻ አይደለም። ይሄ ሰው ከጀርባው ብዙ ነገር ሊኖር ይችላል። ሀቢቶች አሉ። ቁማር በደንብ የሚጫወቱ ሰዎች አሉ። የቁማር ሱስ ያለባቸው አሉ። አሁን ይሄን ነገር ከግምት ውስጥ ማስገባት አለብሽ። ተረዳሽ? ዛሬ ግን አንድ ወንድ ምንም የለውም፣ ግን ህልም አለው፣ ጠንካራ ነው፣ ዲስፕሊን አለው፣ ራሱን የገራ ወንድ ነው። ሀቢቶች የሉትም፣ አይጠጣም፣ አያጭስም፣ ብሩን አያጠፋም፣ ባልባሌ ነገር። ይሄ ወንድ ሞር ፖቴንሻል አለው። የትኛውን ታገቢያለሽ ብትይ ለምሳሌ እኔ ያኛው ፖቴንሻል ያለውን ነው ማገባ። አሁን መኪናና ቤት ከያዘው ወንድ ይልቅ ማለት ነው። ለምን? ፖቴንሻል ያለው ፖቴንሻል ያለው ያመጣዋል። ሲዱ ነው ዋናው። ተረዳሽ?
ሲዱ ካለው ፍሬው ይመጣል። ግን ይሄኛው ወንድ ያጠፋዋል ተረዳሽ? because of his habits እንደዚህ አይነት አልባሌ ሀቢቶች ካሉት ኔጌቲቭ ሀቢቶች ካሉት መጥፋቱ አይቀርም። unhealthy ነው የሚሆነው፣ ጤናማ ነው አይሆንም። ፖቴንሻል መለየት አለባት ሴት ከምን በላይ ማቴሪያሊስቲክ ብቻ መሆን አይደለም። ማቴሪያልም ይጠፋል እኮ ያልቃል እኮ ሁሉም ነገር። ብሩን እንዴት አመጣው? ከዛ በኋላ ይቀጥላል። ቀጣይነት አለው። ቀጣይነቱን ደግሞ በካራክተሩ ነው የምታውቂው። በካራክተሩ ነው፣ በባህሪው፣ አብሮ በመዋል አብሮ በማየት ነው። በተቃራኒው ደግሞ ከዚህ በፊት እዚህ ፖድካስትም ላይ ማንስቼው አውቃለሁ። ለማግባት እንደ ክራይቴሪያ ወይም ሪሌሽንሽፕ ፓርትነር ለመያዝ ገንዘብ አላት ብሎ የሚጠይቁ ወንዶች አሉ። ከዛ ደግሞ እንዳልኩሽ መብታቸው ነው የሚሉ ሰዎች አሉ። እንዴ በቃ እንዴ ለምንድን ነው የሚወለደው ልጅ የሁለቱም፣ ቤቱ የሚበላው የሚጠጣው የሁለቱ ነው፣ እሷም መስራት አለባት፣ ገንዘብ ሊኖራት ይገባል፣ እኔም ገንዘብ ሊኖረኝ ይገባል ብለው ደግሞ የሚያስቡ ሰዎች ደግሞ አሉ በሌላው ተቃራኒና። እዚህ ላይ ምን ትያለሽ አንቺ? እኔ በፍጹም ወንድ ልጅ በሴት ልጅ ማስተዳደር ስር መቆየት አለበት ብዬ ጭራሽ አላምንም፣ አልቀበለውም ይሄንን ነገር። ምንም አይነት ኮምፕሮማይዝም አይኖረውም በእኔ ሳቢ ውስጥ። ማለት ሴት ልጅ እያስተዳደረችው ቤዚክሊ ማለት ነው ፋይናንሻሊ፣ ጭራሽ አልቀበለው። እሱ ምን እየሰራ ነው? አንድ ሃይፖቴቲካል ሪሌሽንሽፕ ብንፈጥር ማለት ነው አሁን ሴቷ እያስተዳደረችው እየመገበችው የመኪናውን ነዳጅ እየሞላችለት መኪና እንኳ ካለው ማለት አሉ አይ ኖ ዛት በጣም አንአክሰፕተብል ነው። ጭራሽ ማልቀበለው ነገር። ግንኙነቱ መቆም አለበት። ምንድን ነው አሁን በጣም ጤናማ ያልሆነ ዳይናሚክስ ነው የምለው። ምናልባት ግንኙነቱ እኮ ኤግዚስት እያደረገ ሊሆን ይችላል፣ እየቀጠለ እኮ ነው። ብዙ ዓመት የሚቀጥሉ ግንኙነቶች አሉ። እንደዚህ ግን ብዙ ትዳሮች አሉ የተሳሳተ ዳይናሚክስ which means ከጅማሬው ጀምሮ ተቃንቶ አይደለም የተጀመረው፣ ተጣሞ ነው የጀመረው ማለት ነው። ሰው መደረሻውም እንደዛ ነው። መጨረሻ ላይ ይሄ ጥሩ የሆነ ማለቂያ ይኖረዋል ብዬ አላስብም። ሴቷ ትደክማለች፣ ጥያቄ መጠየቅ ትጀምራለች። አንተስ የሌሎችን ግንኙነት ታያለች። ወንድ እንዴት በርትቶ ሰርቶ ቤተሰቡ እንደምታያለች። ኦብቪየስሊ she can go እራሷን የሸውድሽ እኮ መቀጠል ትችላለች። እንዳልኩሽ ውስጥሽ ያውቀዋል፣ ግን ሌሎች ነገሮች ያውሩሻል። ወይ በጣም ትወደዋለች፣ ወይ በጣም አታችድ ናት ከዚህ ልጅ ጋር፣ ወይ ሌላ ሰው አይፈልገኝም ብላ ነው የምታስብ፣ በፍርሃት ማለት ነው። ይሄን እሱን ወንድ ከተውኩት ሌላ ወንድ ማን ሊፈልገኝ ይችላል? እነዚህ ፍርሃቶች ኢንሴኪሪቲ ናቸው እንጂ ትክክለኛ መስመር አይደሉም። ትክክል you understand? so it's pathological። በቃ አንድ ነገር የተበላሸ ዳይናሚክስ ከሆነ ድረስ እሷን በሽታ ላይ ነው የሚጥላት። by the way እሷን በሽታ ከዛ ውስጣዊ በሽታዎች መምጣት ይጀምራሉ። ስትረስ፣ አንዛይቲ አለ፣ ዲፕሬሽን አለ። ብዙ ሴቶች ከሆነ እድሜ በኋላ የሆነ ክሮኒክ ዲዚዝ ይይዛቸዋል። ልክ ነው ካየሽ። እነዚህ በሽታዎች ከግንኙነቶቿ ይመጡ ናቸው። ኔጌቲቭ የሆኑ ሪሌሽንሽፖች ወይ ትክክለኛ ዳይናሚክስ የሌላቸው ግንኙነቶችን በመመስረቷና ይዛ በመጠበቋ በኋላ she'll pay for it። ሰውነቷ በቃ ትራማውን ይዞ ነው የኖረ ተሸክሞት ይኖራል። በኋላ በጤና ኮስት ያደርጋል። በክሮኒክ ዲዚዝ ኮስት ያደርጋታል በጤና ካንሲ። እንደውም ባለም አሁን ሰዎች ደውለው ያወሩሻል። በተለይ ወንዶቹ ያው ሴቶቹም አሉ፣ ወንዶቹ በብዛት ብለሽኛል። ምን እስከዛሬ ድረስ እንግዲህ በቆየሽባቸው ጊዜያቶች ምን የሚያስገርም ነገር ሰማሽ እስካሁን? እንደው ግርም ያለሽ እንደው ምንም ነገር ሳትጠቅሺ ብትነግሪኝ በጣም ደስ ይለኛል። ከተደወሉልሽ እኔ አውቃለሁ። እንዴት መሰለሽ አንቺ ታውቂያለሽ ቴራፒውቲክ ሴሽኖች እንዴት ከባድ እንደሆኑ። ልክ ነው። በጣም ሎድ አላቸው። ከአንድ ሰው ጋር አብረሹ ነው የምትጓዡ ያንን መንገድ። አንድን ታሪክ ሲነግርሽ አብረሹ ፔኑን እየተሰማሽ ደስታው እየተሰማሽ ነው የምትጓዡ እና ኢንዲቪጁዋሊ በጣም ሎድ አለው። እኔ አዝመች ዛይካን ለመርሳት ነው የምሞክረው። ዋን ያንን ሰው በደንብ አድርጌ ፕሬዘንት ሆኜ አናግረዋለሁ። የመሰለኝን በቃ በግልጽነት ሀቁን ነው የምነግረው። ከዛ በኋላ ግን ነገሮችን መርሳት ነው የምፈልገው።
ዩዥዋሊ እንዲህ ታሪኮች ሲጠየቅ አይመጥልኝም። አስገራሚ ታሪኮች ብዙ ነገር የገረመሽ ምናልባት ይችላል። የገረመሽ አንጻር ለምሳሌ ምናልባት ቲክቶክም ላይ ሊሆን ይችላል፣ ሶሻል ሚዲያሽ ላይ የሆነ ሰው ገብቶ የሆኑ ጥያቄዎችን ጠይቆሽ ሊሆን ይችላል። እኔ አሁን ባለፈው በጣም ያስገረመኝ ከቃቁ ጋር ኢንተርቪው ሳደርግ ግርም ያለኝ እንደው ስለተፈቀደልኝ ነው። አክቹዋሊ እሷም ስለፈቀደችልኝ ነው። ባልና ሚስት ምሳሌ አንድ ቤት የኖሩ ወላጆች አሉ። የእሱ ወላጆች መኝታ ቤት በሩ አይዘጋም። ወላጆቻቸው የእሱ ወላጆች ሊፈልጓቸው ስለሚችል ማለት ነው። እና እናቱ ስለምትፈልግ በሩ አይቆለፍም። ስለዚህ ኤኒ ታይም ከምሽቱ 5 ሰዓትም 4 ሰዓትም በር ተከፍቶ ይገባል መኝታ ክፍላቸው። እኔ አሁን በጣም ገርሞኝ ነበረ። ያኔ ለቃቁም ሼር እያረኳት ነበረ። ሴም ቲንግ ምናልባት አንቺም ያስገረመሽ ምናልባት ደግሞ ብዙ ችግሮች ናቸው ብለሽ የምታስቢያቸው እንደው ችግሮች ብትነግሪኝ በጣም እንደው አላርሚንግ ናቸው፣ በቃ ያሳስባሉ፣ ያሰጋሉ ብለሽ የምታስቢያቸውን የሰማሻቸውን ብትነግሪኝ ደስ ይለኛል። ጀነራሊ ባስረዳሽ ደስ ይለኛል ከፈቀድሽልኝ። አብዛኛው ከምሰማቸው ግንኙነቶች ችግሮች የብዙ ሰው ቤት ውስጥ አለ ብዬ ማስበው ችግር ይሄ አሁን ስናወራ የቆየ ነው የዳይናሚክስ ችግር ነው። የዳይናሚክስ ችግርን አለማወቅ፣ በተለይ አለመረዳት እና ችላ ማለት። ግንኙነት የሚናቅ ነገር አይደለም፣ በጣም ትልቅ ነገር ነው። በጣም ማስተዋል የሚፈልግ ነገር ነው። ስለዚህ ከአንድ ሰው ጋር የምንመሰርተውን ግንኙነት ሀ ብለን ከጀመርን ጀምሮ ከመጀመሪያው ቀን ጀምሮ በደንብ አድርገን መከታተል አለብን። ያ ሰው የሚያሳይሽን ባህሪ በደንብ አድርገሽ ማወቅ አለብሽ። ችላ የምትይው ነገር አይደለም። ቢካዝ እሷ ባህሪ ተከትላ ነው የምትመጣው። 10 ዓመትም 20 ዓመት ብዙ ጊዜ አትቀረፍም። በተለይ ውስጣዊ የሆነ ነገር ዲፕ የሆነ ነገር ከሆነ ማለት ነው። በደንብ አድርገው ወንድም ሴቱም እርስ በርሱ ማስተዋል አለበት፣ መታየት አለበት በደንብ። ስሜታዊ መሆን አያስፈልግም። ኤክስተርናል ኢንፍሉዌንሶች፣ ይሄ ውጫዊ ኢንፍሉዌንሶች፣ ተጽዕኖችን መጋፈጥ አለባቸው አንድ ግንኙነት ውስጥ ያሉ ሰዎች። አንድ ግንኙነት ውስጥ ያሉት ወንድና ሴት እስከሆኑ ድረስ ሁለቱ ናቸው መፍታት ያለባቸው እንጂ አንድ ፖድካስት የሆነ ነገር ስለሰሙ አንድ ቲክቶክ የሆነ ምክር ሰው ይሄ በጣም ትልቅ ችግር ሲፈጥር ያለ በጣም ብዙ ኢንፎርሜሽን ባንዴ የቱን ራሱ እንደምትሰሚ አታውቂም፣ የትኛው ልክ እንደሆነ አታውቂም። የምር ተማምነሽ በንጹህ ልብ በተለይ አንድ ግንኙነት እንዲሰራ ከፈለግሽ ከዚህ ሰው ጋር ነው አብረሽ ነው የምትፈልጊው። አንዳንዴ ኦነስት ኮሚኒኬሽን በቂ ነው። ቁጭ ብለሽ አንድ ጠረጴዛ ላይ ኦነስትሊ እኔ እንዲህ እኮ ይሰማኛል፣ አንቺ እንዲህ ብታረጊለሽ በግልጽ ብታወሩ ምንም ነገር ይፈታል። ወደ መጨረሻ ጥያቄ ልምጣ ባለው ምናልባትም ሰዎች ሪሌሽንሽፕ ውስጥ ሲገቡ ማወቅ አለባቸው ብለሽ የምታምኛቸው እንደው 3 እንደ ቲፕስ ወይም እንደ ጠቃሚ ነጥቦችን ትተሽልን ብንጨርሰው ዛሬው ቆይታችን ደስ ይለኛል። ናቸው 3 ነገሮች እስቲ እንደው በቃ መርሳት የለባችሁ። እኔ ትዳር ውስጥ ያለው አለው፣ ትዳር ውስጥም የሌለ አለ፣ ይህን ፕሮግራም ቢከታተል ትዳር ውስጥም ያለ አለ። እንደው ቲጂ ይሄ መረሳት የለበትም የምትያቸው? አሁን እኔ ከራሴ ካሳለፍኳቸው ኤክስፔሪንሶች ተነስቼ እነግርሻለሁ። ከሰማኋቸው ነገሮች በተለይ ደግሞ አሁን በደንብ ኢንተንሲቭሊ ነው ስራውን ስሰራ የቆየሁት። ሶሻል ሚዲያ ላይ ብዙ ጥናት ይፈልጋል፣ ብዙ ማሰብ ይፈልጋል። ሰው ከዛ ውስጥ ብዙ ነገር እኔ ራሴ ተምሬያለሁ፣ በግሌ ማለት ነው። እንዲህም አለ እንዴ ብዬ እንዳስብ ማለት ነው። 3 ነገሮችን ካልሽኝ፣ አንደኛ ግንኙነት ኢንቴንሽን ይፈልጋል፣ አላማ ይፈልጋል። አንድ ግንኙነት ይህንን ሰው የምር የቀረብኩት ለምንድን ነው ብለሽ ማሰብ አለብሽ። ለንጹህ ጓደኝነት ነው፣ ዴት ለማድረግ ነው፣ ለጋብቻ ነው፣ ወደዚት የሚለውን ነገር በሁለቱም በኩል ደግሞ ቢተዋወቁ ክሊር ቢሆን። መጀመሪያ ግን ለራሳችን ግልጽ መሆን አለብን። ይሄንም ችግር ስለማይ ማለት ነው። ለምን ያስፈልገኛል? የሚያስፈልግሽ ምክንያት ግንኙነቱን ሃንድል የምታደርጊበትን መንገድ ይወስንልሻል ማለት ነው። አይ መጠየቅ አለብን ማለት ነው። ለምን ብለን በደንብ ኢንቴንሽን፣ በተለይ ለራስሽ መጀመሪያ አንድን ሰው ስትቀርቢ ዋይ ለምን ያ ሰው በጣም ደስ ስላለሽ ነው? ጓደኝነቱን ስለፈለግሽ ነው ወይስ ወሌላ ነገር ልታሳድጊው ስለፈለግሽ ነው? ሰው ዩዥዋሊ ምን ይፈጠራል? ያደባልቁታል ብዙ ሰዎች። አንድ ወንድ ሊያገባት ያልፈለጋትን ሴት እንደ ሚስት ትሪት ማድረግ ይጀምራል።
ይሄ በጣም በቃ ያኔ ነው ዳይናሚክሱ የሚበላሽ። ሴቷ ኦኬ እኔ ፍቅረኛው ነኝ ወይ ሚስቱ ነኝ ብላ ታስባል። እሱ ግን ሊያገባት አልፈለገም። ጀስት ለጊዜያዊ ነው ደስ ስላለች ምናምን። ይሄ አለማወቅ ነው ማለት ነው። ኢንቴንሽናል መሆን ይፈልጋል ግንኙነት። ሁለተኛ ኦነስቲ ይፈልጋል። ኦነስት ኮሚዩኒኬሽን። እኔ እንዲህ ጌም ነገሮችን ቶክሲክ ነገሮችን ብዙ ጊዜ አላበረታታም። የአሁኑ ጀኔሬሽን አንደኛ በጣም እየተጎዳበት ያለ ነገር ይመስለኝ እሱ ነው። እንዴት ምናልባት ቶክሲክ ቲንግስ እንዲህ ካረካት ደስ ይላታል፣ ዝም ካልካት ከዘጋሃት ምናምን ነገር ይባላል። ቀን ዝጋት ቶክሲክ። እኔም አወራባቸዋለሁ፣ ግን ቶክሲክ ብዬ ነው መጀመሪያ የምናገረው። ከቶክሲክ ነገር ግን መራቅ አለብን። አንድ ግንኙነት ሊትራሊ ወርክ እንዲያደርግ ማለት ነው። ልክ ነው። ሳምታይምስ ይሄ ቶክሲሲቲ በሽፋን ደስ ይላል የሆነ ይሄ ዶፓሚንሽን በጣም እንትን ስለሚለው ማለት ነው። ይሄ ሮማንሱን በጣም ኢንትረስቲንግ ያደርገዋል አንዳንዴ። ልክ ነው። ግን ይሄ ጊዜያዊ ሮማንስ እና ሎንግ ተርም ሪሌሽንሽፕ ደግሞ ይለያያሉ። ልክ ነው። ሃኒሙን ፌዝ አለቻ መጀመሪያ ስትዋደጂ ስትፋቀር ያለው ነገር እሱ መጀመሪያ የሚመጣ ነው። ግን ሎንግ ተርም ግን ከዛ እሱ ጋር በቃ ፕላንድ ሆነች ነው የምትጓዥ። if you want something to be long term ከቶክሲክ ነገር ኮምፕሊትሊ መራቅ አለባቸው። በቃ ግልጽ የሆነ ኮሚዩኒኬሽን ይፈልጋል። በደንብ ግልጽ የሆነ ከቶክሲክ በጣም ኢጎን መተው ይፈልጋል። በጣም ኮምፕሮማይዝ። ብዙ አይነት እንትኖች ይኖራሉ ብዬ አስባለሁ። ጌሞች ይኖራሉ ብዬ አስባለሁ። በጣም ለምሳሌ ብዙ የተለመዱት ሜንሽን አድርገሽልን ብትሄጂ በብዛት ከመደዋወል አንዳንዴ ብትርቃት ሴት ልጅ ደስ ይላታል ስትርቃት ምናምን ነገር ይባላል። በጣም ጓደኛዋን መጀንጀን ልትጀምር ይባላል። የራሷን ጓደኛ ማለት ነው። these are like surface የሆኑ ነገሮች ናቸው፣ ሱፐርፊሻል ናቸው። ማሰብ ይችላለሁ። like ኤክሳይት ያደርግሻል። አሁን ኢቨን ኮንተንት አሁን ትሰራበት ሰው በጣም መስማት የሚፈልገው አሁን እነዚህ እኮ ቶክሲክ ነገሮች አሉ። ሰው መስማት ይፈልጋል፣ ግን that's superficial ሰው ያልገባው ነገር። በዚህ መንገድ አንድ ሪሌሽንሽፕ አይቆይም፣ እድሜ አይኖረውም። ለአጭር ጊዜ ነው። ቤተሰብ አትመሰረችበት። ጊዜያዊ ነገሮች ያስደስትሻል። ይሄ ፑሽ ኤንድ ፑል አለ። በቃ አንድ ሮማንስ ያለው ነገር አለ። እዚህ ጋር እንደውም አንድ ጥያቄ ልጠይቅሽ። አሁን ላይ ምናልባት እንዳልሽው 20 30ዎቹም ላይ ስለምታወሪያቸው ሰዎችን ቤተሰብ ቬሪ ያንግ የሆኑት 20ዎች ውስጥ 30ዎች ውስጥ እንበል፣ ምናልባት ቤተሰብ የመመስረት ፍላጎት አላቸው። ስለ ትዳር ያላቸው መለካከት እንዴት ነው? የሚደውሉልሽ የሚያወሩሽ ሰዎች ይለያያል እንደ ሰው። የሚገርምሽ አብዛኛው የሚወስነው አስተዳደግ ይመስለኛል። ስፔሻሊ ሲነገራቸው ያደጉት ነገር ከቤተሰብ በጣም ይጀምራል ይሄ ነገር። ከዛ ኢንዲቪጁዋሊም ካራክተርም ይወስነዋል፣ ፐርሶናሊቲ። ዩዥሊ አንድ ሰው ብቸኝነት የሚሰማው ከሆነ ሴኩሪቲ የማይሰማው ከሆነ ቶሎ ማግባት ይፈልጋል። አንደርስታንድ በወንድም በሴትም ማለት ነው። ቶሎ አጋር ይፈልጋል። ቤተሰብ በቃ እንትና እኮ አለችልኝ እንትና አለልኝ ሰው ቶሎ ወደ ትዳር መግባት ተንደንስ ያለ። የሴኩሪቲ ችግር ደግሞ የማያሳስበው ከሆነ ኢንዲፔንደንስ ነው ብዙ ጊዜ ሰው የሚፈልገው። ሌት ያደረገዋል 30ዎቹ ምናምን ውስጥ ነው ገብቶ የሚያገባው። ይሄ ፐርሶናሊቲ ዋይዝ በጣም ያለው ፋክተር አለ። ቤተሰብም ፋክተር በጣም አለ። ለመሰለሽ የጠየኩሽ አሁን አንዳንዴ ልጆች ቬሪ ያንግ ልጆች ማግባት ትፈልጋላችሁ፣ ቤተሰብ ማግባት አንፈልግም የሚል ቁጥሮች ትንሽ እየጨመረብኝ መጥተዋል። እንግዲህ አርሚኝ ከተሳሳትኩኝ። ትዳር መመስረት አልፈልግም፣ ማግባት አልፈልግም፣ እንደውም አንዳንዶቹ ልጅ እንዲኖረኝ እፈልጋለሁ ሁሉም ይሉዋሉ። ቦልድ በጣም ያንግ ልጆች ነው የምልሽ። እና ምናልባት ምንም የተሰራ ስታቲስቲክስ የለም እዚህ ጋ እንደዚህ ያክል ኢትዮጵያ ውስጥ ያሉ ወጣቶች አይፈልጉም ይፈልጋሉ ብለን ምንም አይነት ድምዳሜ ላይ ግን አንደርስም። ግን ከበፊቱ ይልቅ አሁን እየሰማው ነው። ሞደርኒቲ ነው፣ ዘመናዊነቱ ነው። ቅድም ያወራ ነው ነገር ይሄ የፋሚሊ የሚባለው ዩኒት ቫሊዩ እየቀነሰ እየመጣ በሆነ ያክል ካየሹ ማለት ነው። ቢካዝ ይሄ ካፒታሊስቲክ የሆነ አቺቭመንት ነው አሁን ሞር የሚጨበጨብለት ነው። እኔ ቤተሰብ መስርቼ 2 ልጆች አሳደጉኝ የሆነ ቢዝነስ አለ የሆነ ካምፓኒ እኮ ከፍቻለሁ ብትል አንዲት ሴት ሞር ለሷ ይጨበጨባል። ያኛው እየተናቀ ነው። ልጅ ማሳደግ አይመስለኝም። ራሱን የቻለ ድርጅት እኮ ነው ቤተሰብ በጣም ሂውጅ፣ ለዛውም ሰው ማለት ነው።
በጣም አንድ ሰው አውጥቶ ማሳደግ በጣም ትልቅ ነገር ማሰብ ይችላል። ስለዚህ ሁለት ነግረሽኛል። አንዱ ኢንቴንሽናል መሆን አለበት ብለሻል። ሁለተኛው ደግሞ በጣም ግልጽ የሆነ መነጋገር ያስፈልጋል፣ ሆነስት ኮሚኒኬሽን ብለሻል። ሶስተኛ ምናልባት ኮምፕሮማይዝ፣ አንዳንድ ኢጎነት ያስፈልጋል፣ መሸነፍ ያስፈልጋል። አንዳንዴ ሎንግ ተርም ሪሌሽንሽፕ በዛ መንገድ ነው የሚቀጥለው። መሸነፋው ያስፈልጋል። አንድ ኮመን ጎል ካለሽ፣ ሃየር ጎል ካለሽ ለዛ ነገር መሸነፍ። ብዙ ሪሌሽንሽፖችን ካወቅሽ ቀጣይነት ያላቸው ማለት ነው። ብዙ ዓመት የቆዩ ካፕሎች አሉ። ለምሳሌ 20 ዓመት 30 ዓመት 40 ዓመት የእነሱን ኤክስፒሪየንስ ብትሰሚ በቃ አንተ ትብስ አንቺ ትብስ የተባባሉ ነው የኖሩት። that's very important ያስባል። አሁን ሰው ብዙ ጊዜ እንግዲህ ያው ትዕግስት አጥቷል ብለሽ ታስቢያለሽ? መታገስ እንደኔስ ምናልባት አተናል። በእርግጥ ብዙ ነገር ላይ ትዕግስትም እያጣን ነው። ኑሮም ሩጫው ፍጥነት አለው፣ ህይወቱም ስትረሱም ብዙ ነገሮች አሳጥቶናል ብዬ ግን አስባለሁ። ግን ዋን ሳይድድ ብቻ ከምን በሁለቱም በኩል ማለት ነው። በሁለቱም አንዱ ብቻ እየተሸነፈ ሳይሆን ሁለቱም እየቻሉ እሱም እሷም እየቻለች ማለት ነው። ውባለም በጣም ቆንጆ ጠቃሚ ለኔ እንግዲህ ተመልካቾች ይማሩበታል፣ ይጠቀሙበታል ብዬ ያስባቸውን ነገሮች ነው በእውነት ያነሳሻቸው። በጣም ነው የማመሰግነው። ማለት ቆንጆ ጥያቄዎች ነበሩሽ። አመሰግናለሁ። በተለይ ደግሞ ወንዶችን ጫን እላለሁ ብለሻል። ከዚህ በኋላ ግን ጥርሱን ነክሶ መቀየር የሚፈልግ ሰው ይችላል፣ ደግሞ ይችላል። ብቃቱ ስላለው ችሎታው ስላለው የምገርሽ የምር ላያስችል አይሰጥ የሚባለው እውነት ነው። ወንዶች በብዙ መንገድ ብቃትና ችሎታ አለው። እሱን አንሎክ ማድረግ ነው ያለበት። ፖቴንሻሉ አለው፣ ችሎታ አንሎክ በቃ አክሰስ ማድረግ መቻል በብዙ መንገድ ማለት ክሬቲቪቲ አለ፣ ሀሳቡ አለ ነው። ምን ላድርግ፣ እንዴት ልጠቀም፣ ወጣትነት እንዴት ልጠቀም፣ ኤነርጂ እንዴት ልጠቀም፣ ያለችንን ሪሶርስ እንዴት ልጠቀም። ይሄ ጉብዝና ማለት ነው። ይሄ አክቹዋሊ ጎበዝ መሆን ማለት ነው። ልክ ነው እንጂ መጠበቅ አይደለም። ከሴት ልጅ መጠበቅ እሷ ትስራ ወር ሌላ ሰው መቶ ያድነኝ አይባልም። ለወንድ ልጅ ይሄ አይሰራም። ወንዶችም አሉ እዚህ። ስለዚህ እየሰሙን ነው በደንብ ብዬ አስባለሁ። ልክ አይደለም። እነሱ በእርግጥ ስራ ላይ ናቸው። እግዚአብሔር ይመስገን። ጊዜ የላቸውም። ጊዜ የሌላቸው ወጣቶች ናቸው። ግን በጭራሽ መጠበቅ የለበትም፣ መስራት አለበት ብለሻል። እንደው ጥያቄን አክቹዋሊ አጠቃልያለሁ። ግን እንደዛ ስትይ አሁን ደግሞ በሴት እድል የስራ እድል ደግሞ በሴት ተይዟል የሚሉ አሉ። አሁን በጣም ሴቶች ኢምፓወር ተደረጉና እላለሁ እኔም እንደው በቃ ግን ለሀገራችን በጣም ገና ነው። እውነት ለመናገር በጣም ገና ነው። የሴት ልጅ ኢምፓወርመንት ብለን የምናወራበት ደረጃ ላይ ደርሰናል ብዬ እኔም አላስብም። ግን ዓለም ላይ ኢንጀነራል ሴቶቹ ኢምፓወር ተደረጉና ወንዶቹ ተረሱ የሚል አርጊመንት ወይንም ክርክር መጥቷል አሁን። እና እዚህ ላይ ውብአለም ምናልባት ወስደንባቸው ይሆን? ወስደንባቸዋል ብለሽ ታስቢያለሽ? በኢትዮጵያ በጣም ገና ነው። 1% ከሆነ ራሱ ለኢትዮጵያ ኮንቴክስት አይሆንም። እንዲሁ ስንፍና ወጡ ለነሱ ፕሮባብሊ ሊያስኬድ ይችላል። ግን ገና ነው ማለት ይሄ ፌሚኒዝም እኮ በጣም ሪሰንት የሆነ ነገር ነው ታውቂያለሽ። በጣም ሪሰንት ነው። ኢቭን በእኛ እድሜ ራሱ ገና እየጀመረ ፉል ሰርክል ኢምፓክቱን ገና ላየ ነው። ከሆነ ጊዜ ጠቀመን ወይስ ጎዳን የሚለውን ነገር በኋላ ከብዙ ዓመት በኋላ ነው የሚታየው። ከኛ ጊዜ በኋላ እኛ ካለፍን ነው እንደ ሂስትሪ ነው የሚታየው እንጂ እኛ እየኖርንበት ኢምፓክቱን በደንብ የምናየው አይመስለኝም። ስለዚህ ብዙ የስራ መስኮች ተወስደዋል ማለት አንችልም፣ እየተወሰዱ ነው። ጭራሽ አይባልም። እኔም እንደዛ ነው የምለው። የኢትዮጵያ እንደ ምሳሌ ራሱ መደራደር የለብንም ብዬ ነው ማስበው። እንጂ 1% ያክል ከወጣች ትልቅ ነገር ነው ብዬ ነው ማስበው። በኋላ በጣም ነው ማመሰግንሽ በዚህ በወጣትነት ጊዜሽ ይህን ስራ መስራት አውቃለሁ፣ የስራውን ክብደት። ምክንያቱም ሳይኮቴራፒስት ነኝ። አብዛኛውን ሰዓቴ ከክላይንቶች ጋር ነው ማሳልፈው እና የሰዎችን ችግር መስማት ማዳመጥ ቀላል አይደለም።
በተለይ ወጣትነት ላይ ደግሞ የራሱን የሆነ ሜካኒዝም ይፈልጋል። ተጠንቅቀሽ ነው እንጂ ከባድ ነው በጣም። እኔም እንደዛ ነው የሚሰማኝና በጣም አክብሮቴን ልገልጽልሽ እፈልጋለሁ። መስማት መቻል የሚሰማ ሰው ራሱ መገኘቱ አሁን ላይ በጣም የሚያስደስት ነገር ነው። በስራሽም በርትተሽ ገና በጣም ወጣት ልጅ ነሽ። የተሻለ ነገር ደግሞ እናያለን ብዬ አስባለሁ። ተመሳሳይ ፓሽን ያለን ሁለታችንም። እኔም የጀመርኩበት ፓሽን እንዳንቺ ነው። በቃ የሳይኮሎጂ በጣም ትልቅ ፓሽን ነበረኝ ከማስታውሰው ጊዜ ጀምሮ። ጥናቴ እዛ ውስጥ ነው። ሳይኮሎጂን ያጠናሁት። የመናገርን ፍላጎት ከልጅነቴ ጀምሮ ነበረሽ? ኮሚኒኬት የማድረግ እጽፋለሁ፣ ማነባለሁ። በቃ እዛ ውስጥ ነው ያደግኩትም ሙሉ ህይወቴን የሚያሳለፍኩት። ሰው እዚህ ውስጥ መግባት አይቀርም ነበር ኦብቪየስሊ በአንድም በሌላ መንገድ። ግን ሪሊ ሰዎች እንዲያውም በሚረዳ መንገድ መሆን ደስ ይለኛል። ሪሊ ዲማንድ ባለበት ችግር ባለበት ኤሪያ መሆኑ በግንኙነት ዙሪያ ላይ መሆኑ ደግሞ ሞር ደስ ፉልፊል ያደርገኛል። ትፈልጊው ነበረ ሞር አሁን በቃ ፉልፊልመንት ይሰጠኛል። ቢካዝ ታየዋለሽ ለውጡ። በቃ ሰው ተጠቀምኩኝ ይልሻል፣ ቀየርሽኝ፣ ረዳሽኝ ሲልሽ ምንም አይገኝም፣ ምንም ዋጋ የለውም። እሱ አይነት ሳቲስፋክሽን ከአሁን ጀምሮ ሳገኝ እዚህ ዕድሜ ሻው ሂውጅ ለኔ። እግዚአብሔርን በጣም አመሰግነው። በጣም እውነት ለመናገር ደግሞ እንግዲህ ወንድሞቻችንን ወንዶች ላይ መስራትሽ ትልቅ ነገር ነው። እኔም ብዙ ጊዜ ይላለሁኝ አላበቃናቸውም። ስናሳድግ ራሱ ትክክልም ማስተዳደግም እያሳደግን ነው ብዬ አላምንም። ማለት ያጎደልንባቸው ነገሮች አሉ። እንደ እናት ሆኜ ደግሞ በጣም ሳየው ማለት ነውና በጣም ያነሳሻቸው ሀሳቦች እኔም ገዝተውኛል። እግዚአብሔር ያክብርልኝ። በጣም ነው ማከብርሽ። በጣም feel so honored አግኝቼሽ በደንብ ማውራት በመቻላችን በመጫወታችን በጣም ደስተኛ ነኝ። እኔም በጣም አመሰግናለሁ። ከውባለም ዳዊት ጋር የነበረኝ ቆይታ ይህንን ይመስላል። በነበረን ቆይታ ብዙ ነገር እንደተማራችሁ እንደተጠቀማችሁ ተስፋ አለኝ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።